ከሁሉ በማስቀደም ያው ይህን ነገር ለመዘገብ ድሉን ስለሰጣችሁንም እናመሰግናለን። እያደረጋችሁ ስለምትላለው ማስተዋጽኦ ማመስገን እፈልጋለሁ ለኬቲቪ። ከገበሬው የአግሪ የኢኖቬሽን ውድድር ዋናው ዓላማ የተመሰረተበት ፐርፐዝ ብላክ በአጠቃላይ ማለት ነው ኢኖቬሽን ማለት ግብርናን ከማዘመን አኳያ ኢኖቬሽን ቁልፍ ሚና ይጫወታል ብሎ ያምናል። ይሄ ኢኖቬሽን ደግሞ ከውጭ ከሚመጣ ይልቅ እዚሁ ሀገር በቀል ኢኖቬሽን ቢሆን ጥሩ ነው ብሎ ያምናል። ከዛም በመነሳት ነው እንግዲህ እዚህ ውስጥ ግብርናውን ከማዘመን አኳያ የኢኖቬሽን ሀሳብ አለን ብለው የሚያስቡትን ኢትዮጵያውያንን ማለት ነው ለማበረታታት ጥሩ ሀሳብ ያላቸውንም ደግሞ ተቋማችን እነሱ ላይ ኢንቨስት በማድረግ ማለት ነው ተቋሙ ለሚሰራውም ስራ ሆነ ወደፊት ለሌላውን ሀገር ሊጠቅም በሚችል ሁኔታ ድጋፍ ለማድረግ የታሰበ እንቅስቃሴ ነው። ይህንን ሀሳብ ፐርፐዝ ብላክ በጽናት ስለሚያምንበት የአግሪ ኢኖቬሽን ዲፓርትመንት ብሎ አቋቁሞ ስራውን ከጀመረ እንግዲህ ከ2 ዓመት በላይ ሆኖታል። ያለፈውን ዓመት የአግሪ ኢኖቬሽን ኮንፈረንስ የሚል በአመታዊ ኮንፈረንስ አዘጋጅተናል። ሳክሰስፉሊ ውጤታማ ነበር። አሁን ደግሞ ለሁለተኛው የአግሪ ኢኖቬሽን ኮንፈረንስ የተሰናዳን ያለ ነው እና የዘንድሮውን የአግሪ ኢኖቬሽን ኮንፈረንስ የተለየ የሚያደርገው ምንድን ነው? ዝም ብሎ የጥናት ጽሁፎች ወይም ደግሞ ሌሎች ጽሁፎች የሚቀርቡበት ዝም ብሎ ውይይት የሚደረጉበት ዝግጅት ከመሆን ባሻገር ኮንፈረንስ ከመሆን ባሻገር ተጨባጭ የአግሪ ኢኖቬሽን ሀሳቦች ያላቸው ወገኖቻችንን ሀገር አቀፍ ደረጃ ውድድር በማሰናዳት ከዛ ውድድር ሀሳብ ተጨምቀው በጣም ጥሩ ናቸው ብለን የምናስባቸው ለውጥ ያመጣሉ ብለን የምናስባቸውን የአግሪ ኢኖቬሽን ሀሳቦች እና ፈጣሪዎች የምናበረታታበት ኮንፈረንስ ይሆናል ማለት ነው የዘንድሮ። ስለዚህ ከዚህ በመነሳት ነው እንግዲህ የመጀመሪያው የአግሪ ኢኖቬሽን ኮምፒቲሽን ወይም ደግሞ ውድድር በማሰናዳት ዘንድሮ ለዛ ውድድር ተሳታፊ ሆኖ አሸናፊ ለሚሆነው አሸናፊ የ1 ሚሊዮን ብር ሽልማት ማዘጋጀትና ለሌሎችም ደግሞ እንደዚሁ አይተን እንደ ሀሳቦቹ ጠንካራነትና የሚያመጡት ውጤት አይተን ኢንቨስት አድርገን አብረን ለመስራት የምንችልበት ሁኔታዎች የምናመቻችልበት ስራ ለመስራት ታስቦ የተጀመረ ውድድር ነው እና ውድድሩ ለሁሉም ኢትዮጵያዊ ክፍት ነው። ጥሩ ሀሳብ አለኝ። የሀገራችን ኋላ ቀር የሆነውን ግብርና ለማዘመን የሚበቃ እውቀት አለኝ፣ ፈጠራ አለኝ፣ የፈጠራ ሀሳብ አለኝ፣ የስራ እድል የሚፈጥር የፈጠራ ሀሳብ አለኝ። ግብርናን ደግሞ በተሻለ ሁኔታ ውጤታማ ለማድረግ የሚያስችል ሀሳብ አለኝ የሚል ማንኛውም ኢትዮጵያዊ በዚህ ውድድር ለመሳተፍ ይችላል። ብዙ ጊዜ ውድድሮች ለወጣቶች ወይ ለምናምን እንደዛ ብለው ፎከስ የሚያደርጉ ነገር ነው ያለው። እኛ ግን ማንም ኢትዮጵያዊ ወጣት ሆነ ጎልማሳ፣ ወንድ ሆነ ሴት፣ ድሃ ሆነ ሀብታም ዋና ወሳኙ ሀሳቡ የሚያመጣ ውጤት ነው። በሀገር ደረጃ የሚኖረው እንደምታ ነው። ስለዚህ ያንን በማሰብ ለሁሉም ኢትዮጵያዊ ክፍት በማድረግ እንዲወዳደሩ አድርገናል እና ዋና ወሳኙ ውድድሩን ማድረጉ ሳይሆን የውድድሩ ሂደት ወሳኝ እንደሚሆን እናምናለን። ምክንያቱም ብዙ ጊዜ እንደዚህ አይነት ውድድሮች ሲከናወኑ የሚነሱ ቅሬታዎች አሉ። ያም ቅሬታ ምንድነው? ውድድሩ ትራንስፓረንት አይደለም፣ የሚመረጡት ሰዎች በትውውቅ ነው፣ በሌላ መንገድ ነው ምናምን የሚባል ነገር እንዳይከሰት አንደኛ ሰውም ይሄን ይላል ብሎም በማለት ብቻ ሳይሆን ከምንም በላይ ደግሞ እኛ የምንፈልገው ሀሳቡን ነው፣ ፈጠራውን ነው እና ያ ፈጠራ በትውውቅ ወይ በምናምን በመልክ ሄዶ ለውጥ የማያመጣ ፈጠራን ከመሸለም ይልቅ በዋነኛነት እኛ ያሰብነው ምንድነው ይሄ ሂደቱ ግልጽነትን በተሞላበት መንገድ ወይም ፈረንጆቹ ትራንስፓረንት በሚሉት ሂደት እንዲከናወን በማሰብ የተዘጋጀ ዝግጅት ነው። ለዚህም ከፍተኛ የሆነ ስራ ሲሰራ ቆይቷል። በራሳችንም ሆኖ ሌሎችም ከዚህ በፊት ተሞክሮ ያላቸው ተቋማትን በሳል የሆኑ ምሁራንን፣ አማካሪዎችን ከፍተኛ የሆኑ ውይይቶች ሲከናወኑ ቆይተዋል እና ዋናው ሂደቱ ትራንስፓረንት ሆኖ ፈረንጆች እንደሚሉት ኦብጀክቲቭ በሆኑ ወይም ደግሞ ሊለኩ በሚችሉ በሚደሰሱ ተጨባጭ በሆኑ መመዘኛ መስፈርቶች ወጥተው ፕሮሰሱና ሂደቱም ራሱ በጣም ኒውትራል በሆነ መንገድ ፐርፐዝ ብላክ ከማዘጋጀት ውጪ ምንም ኢንፍሉዌንስ ሳይኖረው
ውድድሩ የሚከናወንበት ሁኔታ የተከናወነው ዝግጅቱ የተከናወነው። ያም ከተደረገ በኋላ የሚቀጥለው ሂደት እንግዲህ ሁሉም ህብረተሰብ ለዚህ ውድድር እኩል የመሳተፍ መብት እንዲያገኝ መረጃውን እንዲያገኝ ማድረግ ነው። ስለዚህ በዛ ሂደት ላይ በሚዲያ ከኛ ሚዲያ ውጪ አሉ በሚባሉ ትላልቅ በሀገር አቀፍ ሽፋን ያላቸውን ሚዲያዎች በመጠቀም ሀሳቡን ኢንቪቴሽኑን ጥሪው ተላልፏል ለመላ ኢትዮጵያ ህዝብ። በዚህ ሂደት ውስጥ እንግዲህ ያው መረጃው ኖሯቸው እኛም የተሻለ የፈጠራ ሀሳብ አለን ብለው ለመወዳደር ፍላጎት ያላቸው ሰዎች በቀጥታ አፕላይ እንዲያደርጉ ተደርጓል። በኦንላይን አፕላይ እንዲያደርጉ ከቻሉም በአካል መጥተው እዚህ አፕላይ እንዲያደርጉ ተደርጎ ከዛ በኋላ እንግዲህ ያው ሂደቱ በጣም እንግዲህ በመጀመሪያውን ጀምሮ በታቀደው መሰረት እንዲከናወን ተደርጓል። ሂደቱ ማጣራቱ ሂደቶች ምናምን ሲከናወን ማን ሀሳቡን እንዳመጣ የዳኞች መረጣን በተመለከተ ሌሎች ሂደቶች በሙሉ በጣም በግልጽነት በተሞላበት መንገድ ነው የተከናወነው። ምርጥ የሚባሉ ዳኞች ናቸው። በዚህ ሂደት ውስጥ የአንደኛ የማወዳደር ተመክሮም የነበራቸው ከዚህ በፊት በሙያም በሳል የሆኑ ጉምቱ የሚባሉ ምሁራንን ያሳተፈ ጥሩ የሆነ የዳኞች ፓነል ነው የተመረጠው። እነሱም ደግሞ የተወዳዳሪዎችን ስክሪን የማድረጉንና ከዛም በኋላ የማወዳደሩ ሂደት ላይ እነሱም ቢሆኑ በመጀመሪያ ደረጃ የመጀመሪያ ስክሪኒንግ ሂደት ላይ ማን ምን እንደሆነ በማይታወቅበት ሁኔታ ነው ስክሪን የተደረገው። ስለዚህ ይሄ ባያዝድ የሆነ ስራ እንዳይሰራ ጥረት ተደርጓል። ከዛም ባሻገር ደግሞ ውድድሩ በሚከናወንበት ጊዜ ኦብጀክቲቭ በሆኑ ፓራሜትሮች በተሰጣቸው መመዘኛ መስፈርቶች አማካኝነት ነው እንግዲህ ይህን ነገር ውድድሩ የተከናወነው እና በእኛ እምነት በጥሩ ሁኔታ ፌር በሆነ ትራንስፓረንት በሆነ ሁኔታ ከጅማሮ ጀምሮ እንግዲህ ያው ሂደቱን ወደፊትም የሚል ይሆናል። በዛ መሰረት ታቅዶ ተዘጋጅቶ ወደ ተግባር የተገባበት ውድድር ነበረ ለማለት ነው። እንግዲህ ከዚህ አኳያ ተመልካች የሚጠብቀው እንግዲህ ግብርና የሀገራችን የኢኮኖሚ አከርካሪ ነው። ግብርና ላይ ደግሞ ተሰራ ማለት ደግሞ የአብዛኛውን ህብረተሰብ ህይወት ኢምፓክት የሚያደርግ ስራ ነው እና ይህን ውድድር ማለት አግሪ ኢኖቬሽን የተለየ የሚያደርገው ማለት ነው የእነዚህ ተወዳዳሪዎች ያቀረቡት ሀሳብ አሸናፊዎቹም ደግሞ መጨረሻ ላይ አሸናፊ ሆነው ያሸነፉበት ሀሳብ ንድፈ ሀሳብ የፈጠራ ሀሳብ ተግባራዊ ስራ ላይ ሲሆን ኢምፓክቱ ቀላል አይደለም። ብዙ ህብረተሰብን አፌክት የሚያደርግ ኢምፓክት የሚያደርጉ ሀሳቦች ናቸው። ወይ የዘመናውን የአሰራር ሂደት የሚቀይሩ ሊሆኑ ይችላሉ፣ ወይም የአመራረት የምርት ሂደቱንና ምርታማነትን ከፍ የሚያደርጉ ሊሆኑ ይችላሉ። የተለያዩ ነገሮች ሊሆኑ ይችላሉ ግብርናው ላይ። ግን መጨረሻ ላይ ውጤቱ ላይ ኢምፓክቱ ከፍተኛ ነው ብለን ነው የምናምነው። ያም ማለት ቢዝነሶች ተሰርተው ብዙ ጊዜ ያው ግለሰቡን ፈጣሪውን ምናምን የሚጠቅሙ ሊሆኑ ይችላሉ። ግን ዓለምን የሚለውጡ ቢዝነሶች አብዛኛውን ህብረተሰብ ህይወት ኢምፓክት የሚያደርጉ ናቸው። እኛ ደግሞ ግብርና ስንል የአብዛኛውን የሀገራችን ገበሬ ህይወት ኢምፓክት የሚያደርግ በአጠቃላይ ኑሮ ውድነትን ኢምፓክት የሚያደርግ እያንዳንዱ ሰው ከምግብ ጋራ ከሚለብሰው ጋራ ከማንኛውም ነገር ጋር ግብርና የተቆራኘ ነው እና ያን ኢምፓክት የሚያደርግ ነገር ስለሆነ አይ ቲንክ እነዚህ የሚቀርቡት ሀሳቦች የእያንዳንዱን ህብረተሰብ ጥቅምና የእያንዳንዱን ህብረተሰብ ፍላጎት የሚነካ ጉዳይ ነው ብለን ነው የምናምን። ስለዚህ ህብረተሰቡ በንቃት እና በጣም አክቲቭሊ ይከታተላቸዋል ብለን ተስፋ እናደርጋለን። ምክንያቱም ዛሬ ጤፍን በጥሩ ሁኔታ የማምረት በከፍተኛ ሁኔታ የማምረት ነገር ቢመጣ እያንዳንዱን ህብረተሰብ ነገ ጤፍን የሚገዛበትን ዋጋ የሚቀንስ ጤፍን በማምረት ስራ ላይ የተሰማራውን የአብዛኛውን የገበሬ ህይወት ኢምፓክት የሚያደርግ ስለ ማዳበሪያ ከሆነ ለምሳሌ ሀሳቡ የ15 እና የ20 ሚሊዮን ገበሬ ህይወቶችን ኢምፓክት ሊያደርግ የሚችል የማዳበሪያ ሀሳብ ይዞ መጣ ማለት ነው እና በሀገር ደረጃ የሚኖራቸው ኢምፓክት እነዚህ ዛሬ የሚቀርቡት ሀሳቦች በጣም ከፍተኛ ናቸው እና ያ አንደኛ ሀሳቦቹ ራሳቸው ምንድን ናቸው የሚለውን ከማወቅ አኳያ በጣም ከፍተኛ ኢንትረስት ጀነሬት ያደርጋል ብለን እናምናለን። ከዛም ባሻገር ደግሞ ሀሳባቸው ነገ ተተግብረው ማለት ወደ ስራ ገብተው በከፍተኛ ሁኔታ ውጤታማ ሆነው ሲታይ ውጤታቸው ደግሞ እያንዳንዱን የሀገራችን ህብረተሰብ ይጠቅማል የሚል ሀሳብ ነው ያለ። ምክንያቱም
በቀጥታ ቁርኝታቸው ከግብርና ጋር ስለሆነ አግሪ ኢኖቬሽን የሚለው ራሱ ቃል የመጣው አግሪካልቸር እና ኢኖቬሽን የሚባሉ ቃላቶችን አንድ ላይ አጣምሮ በአግሪካልቸር ላይ ኢኖቬሽንን ማምጣት ማለት ነው። አግሪካልቸር ስንል ደግሞ 70% የሚጠጋው የሀገራችን ህብረተሰብ ህይወት የያዘ ክፍል ነው ያለን። ስለዚህ ቀላል አይደለም ለማለት ነው። ይህን ኤክሳይቲንግ ያደርገዋል። እርግጠኛ ነኝ ውጤታማነቱ ደግሞ በአጭር ጊዜ ውስጥ የሚታይ ይሆናል ብለን ነው የምናምነው በእኛ በኩል። እንግዲህ ተወዳዳሪዎች ያሉትን የተለያዩ ደረጃዎችን አልፎ ለዚህ ደረጃ በቅተዋል። እንግዲህ እኔ ምኞቴን የምገልጸው ያው እኛም ተመልካች ነን እንደ ማንኛውም ህብረተሰብ መጀመሪያ ሀሳቡን አቅርበው ወኔው ኖሯቸው አሸንፋለሁ ብለው የኔ ሀሳብ ጥሩ ነው ሀገርን ይለውጣል ብለው ለተወዳደሩት ተወዳዳሪዎች ሁሉንም ምስጋና ማቅረብ ፈልጋለሁ። እንግዲህ ውድድር ነውና ተፈጥሮ አሸናፊና ተሸናፊ ይኖራል። በዚህ ሂደት ውስጥ የተሸነፉት ተሸነፉ ማለት አይደለም፣ የተሻለ አይዲያ ከነሱ መጣ ማለት እንጂ የነሱ አይዲያ መጥፎ አይደለም ማለት ነው። በመጀመሪያ ሀሳብ ይዞ የመጣ ሰው በሙሉ ጥሩ ነው፣ በቃ ሊመሰገን ይገባዋል፣ ሊበረታታ ይገባዋል። ነገር ግን ሁሉም እኩል ሊሆን አይችልም። በትንሽ ነገር ሊሆን ይችላል የተበለጡት እና ተስፋ መቁረጥ የለባቸውም ተሸናፊዎች እና ያንን ሀሳባቸውን ውጤታማ እስከሚሆን ድረስ መቀጠል መቻል አለባቸው። ሁለተኛ አሸናፊዎች ነው። አሸናፊዎችም ደግሞ እንኳን ደስ አላችሁ ለማለት ነው ፈልገው፣ በርቱ፣ ውጤታማ ሁኑ። ግን በዚህ መብቃት የለበትም። ተጨማሪ አዳዲስ ሀሳቦች እያመጡ ሀገርን ከመለወጥ አኳያ የራሳቸውን ህይወት ከመለወጥ አኳያ መስራት አለባቸው ብዬ አስባለሁ። ከዛ ባሻገር ግን ይሄ ሀሳብ በፐርፐዝ በላክ ብቻ መቆም የለበትም። ሀገራችንን ለውጥ የምንል ከሆነ ሌሎች ተቋማት ብዙ ትላልቅ ተቋማት አሉ ኢትዮጵያ ውስጥ። ይህን ፈጠራን መደገፍ መቻል አለባቸው። ፈጠራ የመንግስት ስራ ብቻ አይደለም። ሌላው ሀገር ላይ ብናይ ፈጠራን በብዛት የሚደግፈው ፕራይቬት ሴክተር ነው። ፋንድ ይመድባሉ፣ ግራንቶች ይመድባሉ። ዩኒቨርሲቲዎች በጣም ከፍተኛ እውቀት የሚመነጭባቸው ፈጠራዎች የሚመነጭባቸው ቦታዎች አብዛኛውን ፋንዲንግ የሚያገኙ ከፕራይቬት ሴክተር ነው። የሀገራችን ፕራይቬት ሴክተር በዚህ ላይ ከፍተኛ ትኩረት መስጠት አለበት። ከመንግስት ጠባቂነት መውጣት ብቻ አለበት። መንግስት ብቻ አይደለም ፈጠራን መደገፍ ያለበት፣ የፕራይቬት ሴክተሩ በዚህ ላይ በስፋት መንቀሳቀስ መቻል አለበት እና ሜይ ቢ በሚቀጥለው ዓመት ፐርፐዝ ብላክ ብቻ ሳይሆን የአግሪ ኢኖቬሽኑን እንቅስቃሴ የሚደግፈው ሁሉም ፕራይቬት ሴክተሮች በጋራ መተን አብረን እንስራ በሚለው መርሃችን አማካኝነት እነሱም የራሳቸውን ድጋፍ የሰጡ በአግሪካልቸር ላይ ብቻ ሳይሆን በሌሎችም። በነገራችን ላይ ፐርፐዝ ብላክ ይሄ ውድድር አንዱ እንደመከናወኑ ሁሉ ይሄ ውድድርም ደግሞ አንዱ ዓላማ በቀጣይነት ኢሚዲየትሊ ከዚህ ውድድር በኋላ የሚጀመረው የኢንተርፕረነርሺፕ የድጋፍ ማዕከል ምስረታና የኢንተርፕረነርሺፕ የድጋፍ አሰጣጥ ሂደት ነው እና በየሳምንቱ ፐርፐዝ ብላክ እያወዳደረ አዳዲስ ሀሳብ አለኝ የሚል ፕሮግራም አለ ከኬቲቪ ጋር አብሮ የሚከናወን እና በየሳምንቱ እያወዳደረን አሸናፊዎችን ድጋፍ የሰጠን ፋይናንሲንግ እንዲያገኙ ያደረግን ሀገራችን ውስጥ ኢንተርፕረነርሺፕ ስራ ፈጠራ ማለት ነው እንዲስፋፋ ጥረት እናደርጋለን። በዚህ ሂደት ውስጥ የፕራይቬት ሴክተሩ በሙሉ ከጎናችን ጋር እንዲቆም እጅ ላይ ተሳሰን ሀገርን የሚለውጠው ፈጠራ ነው። ዓለምን የለወጣት ፈጠራዎች ናቸው እና ሀገርን የሚለውጣት ስራ ፈጣሪዎች ናቸው። ስለዚህ ያንን ባህል ወደ ሀገራችን በማምጣት ከመንግስት ጠባቂነት ይልቅ ፕራይቬት ሴክተሩ መሪነቱን ይዞ አቅሙም አለው ሀገራችንን በጋራ የሚለውጡ ኢትዮጵያውያንን እየደገፍን እኛንም ሀገራችን እንድንለውጥ ጥሪያችን እናቀርባለን። እንግዲህ ውድድሩም ተጀምሯል። እኛም የተከታተለን ነው። እኛ እናዘጋጅ እንጂ እኛም ተመልካቾች ነን። ሁላችሁም ይህንን የፈጠራ ውድድር አይታችሁ ተወዳድራችሁ ሀሳባችሁን ሰጣችሁ የተሳካና ውጤታማ እንዲሆን እንድታደርጉልን ክቡራን ተመልካቾቻችን በመላ የፐርፐዝ ብላክ ኢትዮጵያ ቤተሰብና በኬቲቪ ፕሮግራሙን አዘጋጆች ስም ጋብዛችኋለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾች እንደምን ቆይታችኋል? አብራችሁ ስላላችሁ ከልብ እናመሰግናለን። እየተከታተላችሁ የምትገኙት ከገበሬው ቴሌቪዥን ኬቲቪ ነው። ክቡራትና ክቡራን ተመልካቾች ለበርካታ ሳምንታት ለበርካታ ጊዜያት ወደ እናንተ ስናደርስ የነበረው ማስታወቂያ እነሆ እውን ሆኗል። በተለይ ደግሞ ወቅቱን ጠብቀን መሰረት አድርገን ያለንን ስኬጁል ተንተርሰን ተወዳዳሪዎችን መዝግበን ተወዳዳሪዎች የራሳቸውን መስፈርት ይዘው የዚህ አግሪ ኢኖቬሽን ብሔራዊ አግሪ ኢኖቬሽን የሽልማት ውድድርን እንዲያሸንፉ ወይም ደግሞ በውድድሩ ተካፍለው የራሳቸውን የፈጠራ ስራ እንዲያቀርቡ በርካቶችን ጋብዘን ነበረ።
እነሆ ይህም ውጤት ተሰምሮ የመጨረሻው ደረጃ ላይ ደርሰናል። ክቡራትና ክቡራን ተመልካቾች በተለይ ወደ እናንተ ከዛሬው ቀን ጀምሮ በተከታታይ የምናደርሰው የተወዳዳሪዎችን ስራ ይሆናል። ይህንን ስራ ወደ እናንተ ከማድረሳችን በፊት ግን በፐርፐዝ ብላክ ኢትዮጵያ ኢቲኤች ትሬዲንግ ውስጥ ቺፍ ኦፕሬሽናል ኦፊሰር ወይም ሲኦ እንዲሁም የቦርድ አባልና መስራች ከሆኑት ከወይዘሮ ሶፊያ ነጋሽ ጋር ቆይታ አድርገናል። ወይዘሮ ሶፊያ ነጋሽ ስቱዲዮ ስለተገኙ ከልብ አመሰግናለሁ። ክቡራትና ክቡራን ተመልካቾች ከእሳቸው ጋር ቆይታ የምናደርገው በተለይ የዚህ የብሔራዊ አግሪ ኢኖቬሽን የሽልማት ውድድር ከጅማሬው እስካሁን እስከሚደርስበት ድረስ የነበረው ሂደት ምን ይመስላል የሚለውን የመጀመሪያ ጥያቄ አደርጋለሁ። በድጋሚ ስለመጡ ከልብ አመሰግናለሁ። እኔም እዚህ ጋር ስለጋበዛችሁኝ በጣም አመሰግናለሁኝ። እንግዲህ የአካሄዱ እንዴት ነው? መጀመሪያ ከተለያዩ ዩኒቨርሲቲዎች ከተለያዩ አካባቢ ኤክስፒሪየንስ ያላቸውን በፕሮፌሰር ደረጃ በዶክትሬት ያላቸው የተለያየ ቦታ ይሄንን ልምድ የቀሰሙትን ሰዎችን በጽሁፍም በምንም ለመስሪያ ቤቶች ባቀረብነው ጥያቄ መሰረት የመጡ ዳኞች ናቸው። ዳኞቹንም መጀመሪያ በርከት ያለ ቁጥር ነበራቸው። ከበርከት ያለ ቁጥር ደግሞ ምንፈልገው 5 ነበረ። ከ15ቱ ደግሞ በጣም ከባድ ነበረ ለመምረጥ። በእውነት ነው የምልህ ብዙ ጊዜ ፈጅቶብናል። እሱን እያንዳንዳቸውን ፕሮፋይሎችን በማንበብ ምን ይመስላሉ እነዚህ ሰዎች ፌር ናቸው ወይ ለሚመጣው ወይስ ደግሞ እንዴት ነው የሚለውን ነገር የነሱ ባክግራውንድ የማጥናቱም ነገር ነበረ እና እሱን አድርገን መጨረሻ ላይ ወደ 5 የሚሆኑ ዳኞችን ከኛ ጋር እዚህ ተሳትፈው አካሄዱንም እያሳዩን ይሄ የመጀመሪያችን ነው። እንግዲህ የሚቀጥል ፕሮግራም ነው የሚሆነው ከገበሬው ቲቪ የሚቀጥል ነው። ግን ይሄንን ያሁኑ ያዘጋጀ ነው የአግሮ ኢኖቬሽን የእሱን የሚመለከት ብዙን በአግሪ ላይ ያለውን ቴክኖሎጂውን እንዴት ነው የምናመጣው ወይም ደግሞ እንዴት ነው ሊያመጡ ብዙ ልጆች አሉ፣ ብዙ አዋቂዎች አሉ፣ ብዙ ገበሬዎች አሉ የተለያየ ነገር ያላቸው እና እነሱን እንዴት አድርገን ነው የምንመርጠው የሚለው ላይ የበዛ ሰርተው ያው 5ቱ ሰዎችም ኤክስፒሪየንስ ስለነበራቸውም ነው የመረጥናቸው። በጣም ጥሩ። በተለይ እንግዳችን ወይዘሮ ሶፊያ እንደተናገሩት የ5 ዳኞች ምርጫ ተካሂዷል። 5ቱ ናቸው ውድድሩን ሲያከናውኑ የነበሩት። እኛም ደግሞ ለተመልካቾች 5ቱ እነማን ናቸው የሚለውን ታሪካቸውን እናስቃኛቸው። ዶክተር አየለ ማንደፍሮ 3ኛ ዲግሪ በግብርና ባዮቴክኖሎጂ፣ ዶክተር ደምሳቸው ጓዴ የግብርና ባዮቴክኖሎጂ መምህርና ተመራማሪ፣ መሳይ ኃይለ ማርያም ወረዳ የዲጂታል ትራንስፎርሜሽን እና ዲጂታል ቢዝነስ አማካሪ ማስተርስ በኢንፎርሜሽን ሳይንስ፣ ዶክተር ሰለሞን ጌታቸው 3ኛ ዲግሪ በቴክኖሎጂና ፈጠራ አስተዳደር፣ በረከት ዋለ ቸሬ ኤሌክትሪካል መሐንዲስ የቴክኖሎጂ ፈጠራ ስራ ባለሙያና አማካሪ። ጥሩ። ክቡራትና ክቡራን ተመልካቾች አብራችሁን ስላላችሁ ከልብ እናመሰግናለን። ቀደም ሲል የተከታተላችሁት ይህንን ፕሮግራም ውድድሩን ሲዳኙ የነበሩ 5ቱን ዳኞች ምን ይመስላል የነበራቸው ባክግራውንዳቸው ምን ይመስላል የሚለውን ተመልክተን ተመልሰን ተገናኝተናል። ከወይዘሮ ሶፊያ ጋር ያለኝ ቆይታ አሁንም ይቀጥላል። እንደው ከዚህ ውድድር ምን ውጤት ይጠበቃል? ከዚህ ውድድር እንግዲህ ትልቅ ውጤት ይጠበቃል ይኖራልን ብዬ አስባለሁኝ። እንግዲህ ተወዳዳሪዎችንም እድል አጋጥሞኝ የተወሰኑትን አይቼ ነበረ። ከዛ ውስጥ በጣም ቆንጆ አይዲያ ያላቸው ልጆች ወይም ደግሞ አዋቂዎች ይሄንን እድል አግኝተው ከኛ ጋራ ወይም ደግሞ በዚህ ውድድሩ ላይ አሸናፊ ሆነው ለነሱ የገንዘብ እርዳታም ተደርጎ እንደገና ደግሞ በቴክኖሎጂ ጋር ከፐርፐዝ ብላክ ጋራ ሆነው የሚሰሩበትን ነገሮችም የማመቻቸቱ ሁኔታ ስላለ ያም የሚጠበቅ ነገርና ጥሩ ነገር ነው ብዬ ነው የማስበው። ለሀገር ለገበሬው የሚጠቅመውን ቴክኖሎጂ ለማምጣት ነው። መልካም። እንግዲህ በተለይ አሁን ይሄ ውድድር በተለይም በሀገራችን ኢትዮጵያም የመጀመሪያው ነው። ፐርፐዝ ብላክ እና ኬቲቪም እንዲሁ ሲያከናውኑት የመጀመሪያው ነው። ይቀጥላል። ከዚህ ከመጀመሪያው ተሞክሮ ልምድ፣ የሚሻሻሉ ነገሮች፣ የሚጎለብቱ ነገሮችን መውሰድ ይቻላል እና
እንደው ይህንን ውድድር የዚህ ውድድር የመጀመሪያው አካል በመሆኑት እርሱ ምን ይሰማውታል? ቃላት የለኝም። በጣም ደስ ይለኛል። ስመኘው የነበረው ነው። እንደዚህ አይነትም እድል አግኝቼ እንደዚህ ቁጭ ብዬ እነሱን የሚፈልጉት ወይም ደግሞ የነሱ አይዲያ ጠረጴዛ ላይ ሼልፍ ላይ ተቀምጦ ከሚቀር ማውጣቱ ለኔ በጣም ትልቅ እድል ነው የምለው። በጣምም ደስተኛ ነኝ። የመጀመሪያውንም እድል ከገበሬው ቲቪ ላይም ደግሞ የነሱንም አካሄዱንም ለመናገርም ስለመጣው በጣም ለኔ እድለኛ ነኝ የምለው። በጣም ደስተኛ ነኝ። መልካም እንግዲህ በተለይ ፐርፐዝ ብላክ ኢትዮጵያ ከተነሳበት ዓላማ አኳያ የዚህ የአግሪ ኢኖቬሽን ስራ መጎልበት መጠንከርና መበርታት ይጠበቅበታል ተብሎ ይታሰባልም። ይህም 365 ጊዜ በየቀኑ ማጨድ በየቀኑ ማምረት የሚልም ሞቶ አለውና እንደው ስለ አግሪ ኢኖቬሽንስ ምን ማለት ይቻላል? አግሪ ኢኖቬሽን ለምንም ቴክኖሎጂ ለገበሬ በጣም አስፈላጊ ነው። ለምን በሬ ነበር የምናርሰው፣ ከበሬ ወጥተን ከትራክተር ደግሞ አሁን ሌላ አዳዲስ ነገሮች ይመጣሉ። ያንንም ነው እኛ የምንጠብቀው ከዚህ እንትን እስቲ ምንድን ነው እንዴት ነው ምን አይነት ፈርቲላይዘር ተጠቅመው ነው ምን አይነት ኦርጋኒክ የሆኑት እኛ ከኬሚካል ለመውጣትም የምናደርገው ጥረት የምንመለከታቸው አንድም እሱ ነውና ብዙ ነገሮች አሉ በአግሪ ኢኖቬሽን ላይ ልናደርጋቸው የምንችለው። በአጭር ጊዜ የማሳደጉም ሊሆን ይችላል። የኢሪጌሽኑን እንዴት አድርገን ነው የምንጠቀመው? ፈርቲላይዘር እንዳልኩት ኦርጋኒክ የሆኑትን እንዴት ነው የምንጠቀመው? በምን ያህል ጊዜ ያሳድጋቸዋል? 365 ቀናት እናመርታለን ብለን ስንል እንዴት ነው ያንን ቴክኖሎጂ አለ እና ያንን ቴክኖሎጂ የሚያመጣልን ሰው እየጠበቅን ያለ ነው። ጥሩ እንግዲህ በተለይ ተወዳዳሪዎች ወደ 95 የሚጠጉ ተወዳዳሪዎች ተመዝግበው ነበረ። የራሳቸውን አለኝ ያሉትን ስራዎቻቸውን አቅርበዋል። ከነዛ መካከል ስክሪን ተደርገው ወደ 30ዎቹ ቀርተው 30ዎቹ ናቸው ፕሬዘንት ያደርጉት በዳኞች ፊትና ስለ ተወዳዳሪዎችስ ምን ማለት ይቻላል? ዋው በጣም ከኔ ያየኋቸው የተወሰኑ እንዳልኩ በጣም የተወሰኑ ነው ያየሁትና አንዳቸውንም ምጥለው አይደለም ያላቸው አይዲያ ያው እናየዋለን። በጣም የሚገርም አይነት አይዲያ ነው ይዘው የመጡትና አውሽ ሁሉንም አሳልፈን ለዚህ አሸናፊ በአንደኛ ደረጃ ብናወጣቸው ደስ ይለኛል። ነገር ግን አሸናፊ ሁል ጊዜ መኖር አለበት፣ ተሸናፊ መኖር አለበት። ግን ተሸናፊዎች አይደሉም። ለነሱም ደግሞ ከአንድ እስከ 10 የወጡትን በተቻለ መጠን ሌሎች ኦርጋናይዜሽኖች ባለሀብቶች ጋብዘናል። እነሱ በሚመጡበት ሰዓት ለነሱም እድል ኖሯቸው የነሱን ደግሞ እኛም ይዘናቸው የምንሄደው ይኖራሉ። እነዛም ደግሞ ገበሬዎችም ይህንን ነገር እንዲጠቀሙበት ከሌሎች ድርጅቶችም ጋር እንዲሰሩ የምናገናኝበትም ሁኔታ ይኖራልና የ95ቱ የእውነት ነው። በጣም እንትናቸውን ብታየው በጣም በሚገርም ሁኔታ በጣም ቆንጆ አይዲያዎች አሉ። ያሰብነው ከዛ በላይ ነበረ። ግን ያው መጨመቅ ስላለበት ተጨምቆ ነው የወጣው። የሚገርምህ ከኖርዘርን አሜሪካ አፕላይ ያደረጉ ነበሩ እዚህ ላይ ለመሳተፍ። ከእስር ቤት አፕላይ ያደረጉ ነበሩ። ያን ሁሉ ጨምቀን አውጥተን ወደ 30 ከቀሩ በኋላ ያው 30ዎቹን ነበረ እዚህ ቦታ ያቀረብናቸው። የሚገርም ነው። ያው አንተም አይተኸዋል። ጥሩ ሀሳቦችን ይዘው የመጡት እንግዲህ አይ አም ቬሪ ኤክሳይትድ የእነሱን ውጤት የመጨረሻውን ለማየት። ጥሩ እስቲ የተወሰነውን እንየውና ተመልካቾችም አብረው እንዲከታተሉ እስቲ እንመልከተው። ብያቸዋለሁ የሞከርነው እዛ ላይ ያመርታሉ። ኢንክሉሲቭ ስናደርግ ደግሞ ሴቶችስ ኢንክሉሲቭ ቢደረጉ ብለን እዛ ላይም ሸዋሮቢት ላይ ሞክረናል፣ ሐዋሳ ላይ መታራ ላይ ሞክረናል። የገጠመን ቻሌንጅ ግን አንደኛው ከፍተኛው ቻሌንጅ የነበረው የምግብ ቻሌንጅ ነው። የመጀመሪያው ላይ ማለት ነው የምግብ ቻሌንጅ ሰስተነብሊ አቅራቢ ከሌለ ለዛ ነው እኛም ወደ ኢኖቬሽኑ የመጣ ነው፣ ወደ ምግብ ኢኖቬሽኑ የመጣ ነው ማለት ነው። ከዛ በኋላ ይህንን ከሞላ ነው በኋላ ቻሌንጁ ተፈቶ የተወሰነ እየሰሩ ቆይተዋል በፕሮጀክት ውስጥ። ከዛ በኋላ ፕሮጀክቱ ከወጣ በኋላ ግን በራሳቸው ይዘው ነው የሚቀጥሉት። እንዴት መሰላችሁ? ይሄ መብራቱ ምናምን የሚቆጣጠሩ አይደለም። ይሄ የውሃው አሁን ይሄ ኢሪጌሽኗ ሲስተሟ እና እቺ የኤንፒኬ ቅድም ያልኳችሁ ሴንሰሮቹ ማለት ነው ለአበባ ማክሮኒውትረንት የምንላቸው የሉም። ይሄ ኤንፒኬ የሚባሉ ናይትሮጅን፣ ፎስፎረስ እና ፖታሽ የሚባሉትን እነሱን እንትን ማድረጊያ ነው ዳታ የምንሰበስብበት። ይሄ የምንሰበስበው ነው እንጂ አሁን እንደ ድሮ እንደተለመደው ይሄ መብራት
ስልክ ማብራት እንትን ተጠቅመ በአሻራ ተጠቅመ በር መክፈት ምናምን የሚሉት የእንትኑ ሳይሆን የእኛ ሀሳባችን የሆነው የአበባውን አንደኛ ሂሚዲቲ ነው። ሂሚዲቲ ማለት ሙቀቱ፣ ምክንያቱም ፈንጋይ የሚያመጣው እሱ ፔስቲሳይድ ኬሚካል እንድንጠቀም የሚያስገድደን ነገር እሱ ነው። ሂሚዲቲ ሙቀቱ ሲመጣ ፈንጋዩ ይኖሩና ያኔ ፔስቲሳይድ እንረጫለን። ያኔ ያው ኦርጋኒክ አድርገን እንሰራለን የምንለውን ነገር ሳንወድ በግዳችን ወደ ኢንኦርጋኒክ እንድንቀይረው ያደርገናል። እና እሱ ነው የሂሚዲቲ ያስፈለፈልኩትን እያሳየው ነው የሚሸጠው ማለት ነው። ሌላው ምንድነው ፕራይስ፣ ብዙ ኦርደር ካለ ፕራይሱ የኔ ፊክስድ አይደለም። ልክ እንደምሰጠው ሰርቪስ እና ከኔ ጋር ምን ያህል ሊቀጥሉ ይችላሉ የሚለውን ነገር ነው ማየው። ለምሳሌ እያስፈለፈሉ ጫጩት የሚሸጡ ከሆነና ለረጅም ሰዓት ከኔ ጋር የሚቆዩ ከሆነ ፕራይሱን እየቀነስኩላቸው ነው የምመጣው ከመጀመሪያው ከሰጧቸው ፕራይስ። እንደ ወይዘሮ ሶፊያ በሰዓቱም ተገኝተው ያለውን የውድድር ሂደት ሲመለከቱ ነበረ። ከመጀመሪያውም ጀምሮ ይህንን ሂደትም ሲመሩ እንደነበር ነው የማውቀውና እንደው በተመለከቱት ያዩት ነገር ምንድን ነው? ምን ተሰማዎት? ምን ተመለከቱ? ምን አዩ? የተመለከትኩት ነገር ዳኞቹ ምን ያህል ብቁ እንደሆኑና ብዙን መሰራት ያለበትን እንዴት በአጭር ጊዜ ውስጥ በነበረን ጠባብ ታይም በዛይ ሰዓት ውስጥ ይህን ሁሉ የዘጠና ልጆች ወይም ደግሞ የዘጠና ሰዎችን ፕሮፋይል አንብበው እንደገና ደግሞ ያመጡትን ለውድድር ምን ይመስላል ብለው እሱም መርምረው ጨርሰው ወደ 30 ማምጣታቸው ለእኔ በጣም ነው የገረመኝ። ከ30ም ደግሞ አምጥተው ከ30 ውስጥ ደግሞ 17 የሚሆኑትን የመጀመሪያ ቀን የነበራቸው ኢንተርቪው እና ልጆቹ ሲያቀርቡ የነበራቸው ሪአክሽን፣ ጥያቄዎቻቸው በጣም ለእኔ አሜዝ አድርጎኛል። ሌላው ምንድነው የመጨረሻ ትንሽ እኔ እንዲሆን የፈለግኩት ምንድነው ኦዲየንሱ እዚህ ውስጥ ቢካተትና ሬዲ ብንሆን ኖሮ የዚህን ታይም የውጭም ያለውን ሰው ቮት የሚያደርግበትን ሲስተሙን የመጀመሪያችን ስለሆነ ነው እንግዲህ እና እዛ ላይ ነበረ ብዙ እኔ እንትን አድርጌ እናገር የነበረው ያ ቢሆን ጥሩ እና ኢንተረስቲንግ ያደርገዋል የሌላውን ሰው በሚለው ነው። አሁንም እነሱ ውስጥ እንዴት አድርገን ሌላውን ሰው እናካትታለን የሚለውን ኦፕን ሆኖ እየተነጋገርንበት ነው ያለ ነው እና እዚህ ላይ ያ ዲስከሽን ነበረ። በጣም ጥሩ። ክቡራትና ክቡራን ተመልካቾች የውድድሩን መንፈስ በሚመለከት ነበር ቀደም ሲል ቆይታ ያደረግነው። አሁን ለዛሬ ያዘጋጀነውን የውድድሩን ሂደት፣ ዳኞች የሰጡትን አስተያየት እንዲሁም ደግሞ ተወዳዳሪዎች ከመግባታቸው በፊት ምን አስተያየት አላቸው፣ ከገቡ በኋላስ ምን ተሰማቸው የሚለውን ተከታትለን ተመልሰን እንገናኝና ከወይዘሮ ሶፊያ ጋር ቆይታ እናደርጋለን። አሁንም አብራችሁን ቆዩ። በቀጥታ ውድድሩ ይጀምራል። እንደና መጣ። ያው በመልእክቱ ላይ እንደተላለፈው የፓወርፖይንት ፕሬዘንቴሽን 10 ደቂቃ ነው የሚሆነው። ሰዓትህን ጠብቀህ በ10 ደቂቃ ውስጥ ፕሬዘንት እንድታደርግ ይጠበቃል። የሚፈለጉ ፖይንቶች ላይ በደንብ መግለጽ ያስፈልጋል። ከዛ በኋላ ጥያቄና መልስ ከቲሙ ይኖራል። በዛ መሰረት ይሆናል ማለት ነው የምንሄደው። ሰዓት ላይ በጣም ስትሪክት ስለሆነ ሰዓትን ጠብቀህ አቅርብ። አሁን መጀመር ትችላለህ። አመሰግናለሁ። እንግዲህ የኛ ፕሮጀክት ዩኒት ኢትዮጵያ ሶይል ፈርትላይዘር ይባላል። የዩኒት ኢትዮጵያ ሶይል ፈርትላይዘር ፋውንደር ነኝ። እንግዲህ ኦርጋኒክ ፈርትላይዘሮችን በማምረት ለአፈርና እንዲሁም ለሰብል ተስማሚ የሆኑ ምርቶችን ለአርሶ አደሩ ማቅረብ ነው። እንግዲህ እኛን ከመረጡ አለ የምርት ለውጥ ይላል የኛ ሞቶ። የኛ ከሌሎች ፈርትላይዘሮች የተሻለ ዩኒክ የሚያደርገው ብዙ ቫልዩ ስላለ ማለት ነው።
እንግዲህ ቲማችን ስናይ ለዓለም ብርሃኑ ፋውንደር ነኝ፣ እኔ ራሴ ነኝ። ዶክተር ተስፋዬ እሸቴ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሌክቸር ናቸው። እንዲሁም በተለያዩ የኬሚስትሪ እንትኖች ውስጥ በኬሚስትሪ፣ በኬሚካል ኢንጂነሪንግ፣ በማቴሪያል ሳይንስ እንዲሁም በናኖ ቴክኖሎጂ፣ በናኖ ሜዲሲን ላይ ከፍተኛ የሆነ ልምድ ያላቸው አስተማሪ ናቸው። የቲማችን አብረው እንትን ናቸው። እንዲሁም መካሻ ካለ የኬሚካል ተማሪ ነው። እንዲሁም ደግሞ ሴል ኢፈርት ላይ ከፍተኛ የሆነ እንትን አለው። ምርታችን ወደ ገበያ በምናወጣ ጊዜ እንዴት አድርገን መሸጥ እንዳለብን ልምድ ያለው እንትን ነው። የእኛ ፈርትላይዘር የሚሰራው ከሽንትና ከአመድ ነው። ስለዚህ ሽንት ሰብሎች ላይ እንዲሁም በማህበረሰቡ ላይ ስንሰበስብ በሽታ እንዳያመጣብን በናኖ ሜዲሲን ሌክቸሩ አማካኝነት እንትን ስራውን ይሰራልና ማለት ነው። እንግዲህ እስኪ አሁን 41% የሀገራችን አፈር በአሲድ መጎዳቱን ታውቃላችሁ። እንዲሁም ደግሞ ከኬሚካል ፈርቲላይዘር ከውጭ የሚመጡት 2%ን በአመት አሲድ ያደርጉታል። ይህ በጣም የሚያሳዝን ነገር ነው። 41% ተጎዳ ማለት 59% ነው የቀረ። ያን 59% ሙሉ በሙሉ አሲድ ለመሆን 30 ዓመት ነው ማክሲመም የሚፈጅበት። አንድ ጄኔሬሽን ራሱ መቆየት አይችልም ማለት። ስለዚህ ይህንን ለመተካት ኬሚካል ፈርቲላይዘሮችን በኦርጋኒክ ፈርቲላይዘር ለመተካት ነው እኛን እንግዲህ ፕሮብለም ያየነው ኢኮኖሚካል ፕሮብለም፣ ኢኮሎጂካል ፕሮብለም እንዲሁም ሳይኮሎጂካል እና ሶሻል ፕሮብለም ብለን አይተናቸዋል። ኢኮኖሚካል ፕሮብለም ኬሚካል ፈርቲላይዘሮች የሚመጡ ከውጭ በመሆኑ በከፍተኛ ዶላር የሀገራችን ኢኮኖሚ እንትን ብሎታል። ሁለተኛ ደግሞ አርሶ አደሮች በከፍተኛ ብር ይገዛሉ። ይህም ለአርሶ አደሮች ከፍተኛ ኢኮኖሚ ክራይሲስ ያስከትላል። ኢኮሎጂካል የምንለው ደግሞ ኬሚካል ፈርቲላይዘሮች በእንትናችን የአፈራችን አሲድ በጣም የጨመሩት ነው፣ አካባቢን እየበከሉ ነው። ሳይኮሎጂካል ፕሮብለም ደግሞ አርሶ አደሩ በወቅቱ የአፈር መዳበሪያ አላገኝም ማለት የመስራት አቅሙ እየቀነሰ እኔ ሰርቶ ማለት የሚችለው የሆነ እንትኑ የመስራት እንትኑ እየቀነሰ ይመጣም ሳይኮሎጂካል ይጎዳ ማለት ነው። እንግዲህ እንደምናየው ይህ ሰልፍ ባለፈው ዓመት ላይ የአፈር መዳበሪያ እጥረት እንትን በመባሉ የተጀመረ ሰልፍ ነው። የአፈር መዳበሪያ ይምጣልን እንዴት እናደርግ የሚል እንትን የነበረ ሰልፍ ነው ማለት ነው። እንግዲህ ሶሉሽናችን የኛ ምንድነው? በመጀመሪያ ላይ ይህን ቻሌንጅ ለመፍታት የአፈር መዳበሪያ ዲቨሎፕ ማድረግ ነው። ከዛ ሁለተኛ ኳሊቲ እና ኳንቲቲ የሆኑ እንትኖችን የአፈር መዳበሪያን በቀላል ዋጋ ለአርሶ አደሩ ማቅረብ ነው። እንዲሁም በአቅራቢያ የአፈር መዳበሪያ እንዲያገኝ አርሶ አደሩ ማስቻል ነው። እንግዲህ የኛ ማርኬቲንግ እንትናችን ስናይ ማርኬቲንግ ሳይዛችን በጣም ከፍተኛ የሆነ ዲማንድ ስላለን ከፍተኛ የሆነ እንትን አለን ማለት ነው፣ ገበያ አለን። እንግዲህ ታርጌት ከስተመር ብለን የያዝናቸው ኖርት ሾው አካባቢ የሚገኙ ስሞል ስኬል እንዲሁም ላርጅ ስኬል ፋርመሮችን ነው። በተጨማሪ አዲስ አበባ አግሪካልቸራል ቨርቲካል አግሪካልቸር የሚሰሩት እነሱን ነው እንደ ከስተመር እንትን የያዝናቸው። እንዲሁም አግሪካልቸራል ኦፊሶችንም እንደ ከስተመር ሴግመንት ይዘናቸው ማለት ነው። እንግዲህ የእኛ ምርት 85% ቢሆን ማርኬት ሳይዝ አለን ማለት ነው። ያ ማለት 85% የሚሆነው አርሶ አደር በመሆኑ እሱንን መሸፈን እንችላለን ማለት ነው የኛ ፕሮዳክሽን እንትን ካለ። እንግዲህ ቢዝነስ ሞዴላችን ስናይ ቫልዩ አድ ያደረግነው አንደኛ ፕራይሱ ላይ ነው። ሁለተኛ ፍሪ ኬሚካል መሆኑ ነው። ኢኮ ፍሬንድሊ መሆኑ ነው። እዚህ ላይ በቀላሉ መገኘት መቻሉ ነው። ሃይ ሚነራል ኮንተንት ስላለው የኛ ፈርቲላይዘር እንግዲህ እንደምናየው ይህ ነው ፈርቲላይዘራችን። የኬሚካል ኮንተንቱ እነዚህ ነው። የእንትን ውጤቱን ሬሾ አሰርተን ይህንን አምጥተናል ማለት ነው። ስለዚህ በሽታን በራሱ ሰብሎችን በሽታን በራሱ እንዲከላከልልን ሆኖ የተዘጋጀ እንትን ነው ማለት ነው። እንግዲህ ምንድነው የኛ ሪቨኒው ስትሪማችን ምንድነው? ገቢያችን አንደኛ ምርቱን በማምረት ሁለተኛ ደግሞ ሽንት በምንሰበስብ ጊዜ የሽንት ኮንቴነሮችን ካዘጋጀንበት ቦታ ላይ ሰው ሽንቱን ሊሸና ሲመጣ የሆነች ክፍያ በማስከፈል ማለት ነው አዲስ አበባ ላይ እንደሚደረጉ እንደዛ ማድረግ ገቢ ማግኘት እንችላለን። ኮስት ስትራክቸራችን 4,570,000 ብር ለግራውንድኔት ፈርቲላይዘር ይጠይቀናል። አንዱን 100 ኪሎ ፈርቲላይዘር በ1900 ብር እንሸጣለን፣ ለአርሶ አደሩ እናሰራጫለን። አንዱን ሊትር በሊኩዊድ የተዘጋጀውን 50 ብር ይሸጣል ማለት ነው። እንግዲህ የቴክኖሎጂ አንጻር የኛም እንትን ምንድን ነው? አንደኛ የሊኩዊድ ፈርቲላይዘሮችን ላይ ይሄ ስፕራይ ድሮኖችን እንጠቀማለን። የመርጫ ድሮኖችን ከሚያመርቱ ወይንም እንዲሁም ገዝቶ እንደዚህ ከሚረጩ እንትኖች ጋር በመዋል እነሱ መስራት እንችላለን። ሌላው ዌብሳይት ኦንላይን ዌብሳይት ፔመንት እናካሄዳለን። የኛ ዌብሳይት አሁን ዲቨሎፕ እያደረግን ነው፣ አላለቀም። በዚህ አማካኝነት ምርታችን ማስተዋወቅ እንችላለን። እንዲሁም ደግሞ በከፍተኛ በጣም በብዛት የሚያመርቱን እንትኖችን ዌብሳይታችን አይቶ ፔመንት እንዲከፍሉ ማድረግ እንችላለን። እንዲሁም ራው ማቴሪያል እንደሚታወቀው በጣም በቀላሉ መገኘት የሚችል ነው። ቆሻሻን ወደ ምርት መቀየራችን አንድ ቴክኖሎጂ ቤዝድ ያደርገናል ማለት ነው። እንግዲህ ትራክሽን እስካሁን የሰራ ነው። አንደኛ አይዲያል ሪሰርችን ኮምፕሌት አድርገናል፣ አጠናቀናል። ሶይል ፈርቲላይዘር ኤክስፐሪመንታሊ ሰርተናል። በፕሮቶታይፕ ደረጃ ቴስት ማስደርገን የምርት እንትንም አይተናል ማለት ነው። ማርኬቲንግ ሴሊንግ ስትራቴጂያችን ምንድነው? ወደ ገበያው እንዴት ነው የምንገባው? አንደኛ ሃይ ኳሊቲ የሆነ ፈርቲላይዘር በሎው ፕራይስ በማቅረብ፣ ሁለተኛ አድቨርታይዝ መካኒዝም በመጠቀም እንግዲህ አድቨርታይዝ ትልቁ የገበያ እንትን ነው። ሌላው ዌብሳይት ፔመንቶች በመጠቀም ቀለል በማድረግ ማለት ነው። ሶስተኛ ኦርጋኒክ ፈርቲላይዘሮችን ለአፈር ተስማሚ የሆኑ ፈርቲላይዘሮችን በማቅረብ እንዲሁም ከስተመር ሪስፔክት በማድረግ
እንግዲህ የእኛ ሮድማፓችን ምንድን ነው? አንደኛ በጣም ከፍተኛ ስኪል ያላቸውን ሰዎችን ፖዚሽን ውስጥ በማስገባት ከኛ አብረው እንዲሰሩ ማድረግ፣ ሾርት ተርም ፕላናችን አርሶ አደሩ በቀላሉ ማዳበሪያ እንዲያገኝ ማድረግ፣ ክሬት ቢዩቲፉል ኢንቫይሮንመንት መፍጠር፣ ሽንትን እያጸዳን ነው። በተጨማሪ ደግሞ በምርታችን ላይ ከፍተኛ ሪሰርች መስራት፣ አድቨርታይዝ ማድረግ። ሎንግ ተርማችን የዛሬ 5 ዓመት 10 ዓመት የእኛም ፕሮጀክት ማየት የምንፈልገው የኬሚካል ፈርቲላይዘር ሪዲዩስ አድርጎ ድህነትን አስወግዶ የአፈር ለምነትን ጨምሮ እንዲሁም ኢምፖርት እያደረግን ለአፍሪካ ሀገራት። እንግዲህ እንደ ቻሌንጅ ምንድን ነው? አንደኛ ፈንድ ማግኘት ነው እኛ ቻሌንጅ ብለን ያለን። ሁለተኛ ፓርትነርሽፕ መፈለግና ምርታችን ለአርሶ አደሩ ስናስተዋውቅ ከሽንትን የተሰራ ስንለው ያን አዋርነስ መፍጠር ነው እኛ ቻሌንጅ ሊሆን እንችለው ብለን እንግዲህ የጥራትና እንትናችን በዚህ መሰረት የምርት ጥራት ማረጋገጫችን ይህንን እንትን ብለናል። እናመሰግናለን። አለም ጥያቄ ከቡድን እሺ፣ በረከት ከሽንትና ከአመት ነው የሚሰራ በዚህ ልክ ሊሆን ይችላል። ይሄን ለማምረት ምን ያህል ኪሎግራም ሽንትና ምን ያህል ኪሎግራም አመድ እንደፈጀባችሁ ወይም ደግሞ ወደ ኩንታል ቀይራችሁት ከሆነ ሜጀር ያደረጋችሁበት ካለ እሱ ነው። ሁለተኛው ጥያቄ የሆነ ማህተም ያለው ወረቀት እያየሁ ነበርና አይ ቲንክ ተቆርጦብኝ ነው። ማን ይሄንን የሰጣችሁ? ከዛ ይሄንን የሰጣችሁን አካል ስትነግረኝ አሁን ገበያ ላይ ካለው ማዳበሪያ አንጻር ዳፕም ሊሆን ይችላል ዩሪያም ሊሆን ይችላል ከሱ ኮንተንት አንጻር ኮምፔር እያደረግክ ማቅረብ ትችላለህ። እዛ ሰልፈር 1.1 አለው በስቶ ይብዛበት ይነሰው። እስኪ እሱኛውን አሁን ገበያው ላይ ካለው አንጻር እሺ ወደ ምስል ለምሳሌ የኛን እንትን 1 ኪሎ ግራም ለማዘጋጀት 6 ሊትር ሽንትና 0.3 ኪሎ ግራም አመድ እንጠቀማለን። ያ ማለት 70 በ30 ሬሾ ማለት ነው። ስለዚህ 6 ሊትር ሽንትን በመጠቀም 1 ኪሎ ግራም የአፈር መዳበሪያ ግራኑሌት የሆነ ጠጣር መዳበሪያ ማምረት እንችላለን ማለት ነው። እንደዛ አድርገን ወደ ገበያው መቅረብ እንችላለን። ሁለተኛ ደግሞ ይህንን ኦም ስቱዲዮ አግሪቴክ የሚባል እንትን ነው የሰጠን። ከውጭ የሚመጣው ፈርቲላይዘር 18460 ነው። ያ ማለት የኤንፒኬ ሬሾ የናይትሮጅን የፎስፎረስ እና የፖታሽም ሬሾ 18460 ነው። የኛው የናይትሮጅን የሚመጣው ነው በአንዱ ሳምፕላችን 16 ነው፣ በአንዱ ሳምፕል ደግሞ 20 ነው። ስለዚህ ከ18 የበለጠ ሳምፕል አለ ማለት ነው። ስለዚህ ናይትሮጅኑ በጣም ሃይ ኮንተንት ከፍተኛ ካልሆነ በእንትኑ ላይ በሰብሉ ላይ ይጠቅማል እንጂ የሚጎዳው ነገር የለም። ስለዚህ ከሱ ተጨማሪ ደግሞ የኛ የአፈር መዳበሪያ ሌላ እነ ካልሽየም እነ አይረን እነ ማግኒዚየም ሌላ ትሬስ ኤሌመንቶች ትናንሽ ጥቃቅን ኤሌመንቶችን እነሱን ኮንተንት ያካተተ ነው። ያ ምን ይጠቅማል? ሰብሉ በሽታውን ቀላል በሽታዎችን ራሱ እንዲከላከል ለምሳሌ ሌላ በሚረጩ ምናምን በሽታን እናስወግድ እንችላለን ከሰብሉ ላይ የሆነ ኢንሴክት ምናምን ሲያርፍ። ይሄ ግን የእኛም ፈርቲላይዘር ከተጠቀመ በመጠኑም ቢሆን የሆነ እንዲከላከል እነሱ እንትን ይጠቅሙታል። ስትሬንግዝኑም ጠንካራ ሆኖ ሰብሉ እንዲያድግ ለምልሞ እንዲያድግ ያግዛል ማለት ነው። ስለዚህ ከሌላው ኬሚካል ፈርቲላይዘር ጋር አነጻጽረን ያየነው አንድ ቫሊዩ አድ ያደረግነው ያልነው ነገር እነዚህ ናቸው ማለት ነው። ከፕራይስ አንጻርም በጣም ላው ፕራይስ ነው የሚሸጠው 1900 ብር 100 ኪሎ በጣም ሴፍ ነው። እሺ ጥሩ። ጥሩ ነው። እንትኑ የሄድክበት ኢንቫይሮንመንት ኢኮሎጂካል ፍሬንድሊ ነው ብለሃል እና ሽንቱስ እሺ ኢኮሎጂካሊ ፍሬንድሊ ነው። የሰው ብቻ ነው ወይ የምትጠቀሙት? የእንስሶችን ትጠቀማላችሁ ወይ? ሞክራችሁታል ወይ? ኢኳሊ የምትፈልጉትን ውጤት አግኝታችኋል ወይ የሚል ነው አንደኛው። አመዱን ከየት ነው የምታገኙት? ኢኮሎጂካሊ ፍሬንድሊ ሲባል ሽንቱ እዛ ነው፣ ግን አመዱ የሆነ ነገር አቃጥለህ ነው የምታገኘው። ኤኒዌይስ ከየት ነው የምታገኙት? አስተማማኝ ሶርሱ ምን ይሆናል? አሁን ሌላው የምጠይቅህ በአንድ ኩንታል ለማምረት 6 ሊትር እና 1 ሊትር ሽንትና 1 ኪሎ ለማዘጋጀት 1 ኪሎ ለማዘጋጀት 6 ሊትር። ስለዚህ ፕሮሰሱን እስቲ ንገረን። እንዴት ነው የሚዘጋጀው? ከጤና ጋርስ የሚጋጭ ነገር የለውም ወይ? ሰዎች እንዴት ነው ያንን ሽንትና ያንን አመድ ሲደባልቁ፣ በተለይ ሽንቱ በምን ደረጃ ነው የሚደባለቀው? ለጤንነት ጉዳት የለውም ወይ ነው? የአመራረት ሂደቱን ብትገልጽልን ደስ ይለኛል።
ጥሩ አቀራረብ ነው ያቀረብከው። ምናልባት ብሪፊንግ የምፈልገው ጓደኞች አንስተዋል፣ እነሱን አለፋችኋለሁ። የመጀመሪያው እንትን ነው አናላይሲስ ኖርማሊ አንተ ማለት የኮንፎርሚቲ የኢትዮጵያ ደረጃዎች ኤጀንሲ ጋር ማሰራት ያልቻላችሁት ለምንድን ነው? ማለት እኔ አሁን ከግል ካምፓኒ አሰርተ ይህን አናላይሲስ ከምታመጣልኝ የመንግስት ተቋም ላይ አሰርተ በጣም ሰው እንዲሰጥ ነበር። እሱ የምታደርጉ ጥሩ ነበር ብዬ አስባለሁ። ሁለተኛ የሳምፕሉን እንዴት ነው የምትሰበስቡት? አሁን ማለት አሁን ሽንት ስትሰበስቡ እንዴት ነው አሁን ስኬሌቢሊቲው ራሱ ቀጣይ ላይ በምን መልክ ይሆናል ብለን የምታስበው? ማለት ይህንን አይታችሁታል ወይ? አሁን ስትወስዱ እንዴት ነው የምትወስዱት? ነው እንደ ጠዋት ሰው እንትን ሲል በየበሩ ነው የምትሉት? እንዴት ነው? እሱን በደንብ ብሪፍ ብታደርገን። ጥሩ። የተነሱትን እኔም አልደግምም፣ ግን አንድኛው ላይ ትንሽ ኤምፋሳይዝ ማድረግ ፈልጋለሁ። በሀገሪቷ ውስጥ ናሽናል ስታንዳርድ ሴት የሚያደርግ የኢትዮጵያ ደረጃዎች ኢንስቲትዩት አለ እና የማዳበሪያን በተመለከተ ናሽናል ስታንዳርድ አለ እና የናሽናል ስታንዳርዱ ምን ይላል ብለህ አጌንስት ኮምፔር ኤንድ ኮንትራስት አድርጋችኋል ወይ? በሁለተኛ ደረጃ የኮንፎርሚቲ አሴስመንት አለ። የተስማሚነት ምዘና ድርጅት የምንለው የሳምፕል ኢምፖርት ኤንድ ኤክስፖርት ሰርቲፊኬሽን የሚሰጥ ተቋም ነው እና እሱንም በተመለከተ በዛ በኩል አጌንስት ናሽናል ስታንዳርድ ስለሆነ ቼክ የሚያደርጉት የእናንተ ፕሮዳክት አጌንስት ናሽናል ስታንዳርድ ቼክ የሚያደርግ ኮንፎርሚቲ አሰስመንት ስላለ በሱ ደረጃ አስደረጋችሁም ከሆነ እሱ የምትገልጽልን። እሺ፣ አመሰግናለሁ ለዓለም። ቆንጆ ፕሬዘንቴሽን ነው። ታይም በአግባቡ ተጠቅመሃል። አይ ቲንክ አይዲያውም ቆንጆ አይዲያ ነው። ያሉኝ ኮንሰርኖች አንደኛው ፕራክቲካሊ እንዴት ነው ሚክስ የሚደረገው? ቅድም አቶ መሳይ ያነሳውን ማጉላት ፈልጋለሁ። ሁለተኛው ደግሞ በሌላ ፕሮጀክት ከዩሪን ያሉትን አዮኖች ኮሌክት እያደረጉ ስትሩቫይት የሚባል ታቅ ከሆነ እሱን ፕሮዲስ የሚያደርጉ አካላትን ማቅ ነበረ። ከዛ ጋር እንዴት ነው ልዩነቱ? ፕላስ ቀጥታ ዩሪኑን ከአመድ ጋር ሚክስ የምታደርጉት ከሆነ የኮምፖዚሽን ቫሪዬሽን አይኖረውም ወይ? አሁን ከአንድ ሰው የሚወጣው ሽንት አዮን ኮምፖዚሽን እና የአሾም ሊሆን ይችላል ፎር ዛት ማተር ኮምፖዚሽኑ ቶታሊ ይለያያል። እዚህ ጋር ያሳይ ይህን የአዮን የሚኔራሎች ኮምፖዚሽን ዲቤት ሊያደርግብህ ይችላል፣ ኮንሲስተንሲ ሊያጣ ይችላል ማለት ነው። ያን እንዴት ነው ሜንቴን የምታደርጉት? ሌላው በፈሳሽና በጠጣር መልክ ነው የምታዘጋጁት። የትኛው ይሻላል? ለምን? ታንክ ዩ። በዚህ መሰረት እንግዲህ ሰብሳብ አድርገን እዛ ፖይንት ምላሽ። እሺ፣ አመሰግናለሁ። በመጀመሪያው ጥያቄ ስነሳ አመድ እንዴት ነው መሰብሰብ የምትችለው? እንዴት ነው የምታገኘው ነው? አዎ፣ ይሄ በጣም ጥሩ ጥያቄ ነው። እኛ በጣም በከፍተኛ ሁኔታ ይህን ላይ ነው ፎከስ ስናደርግ ነበር። አመድ ዛፍ አንቆርጥም፣ ዛፍ አውድመን እንትን አንልም። አንደኛ ከዚህ አሁን ያለውን አመድ ወደ ምርት መቀየር አሁን ያለው ማለት ነው። ወደ ገጠር አካባቢ ያሉትን የወተት አሰባሰብ ሜካኒዝሞች በመጠቀም ከኛ ድርጅት ወተት የሆነ መኪና ይቆማል፣ ባለ ወተቱ ያመጣን ለልጆቹ ልክና ወተቱን ከዛ መኪናው ያደርሳል። ባለ መኪና ብር ይከፍላል። እኛም ከድርጅታችን ዘንድ አመድ ያመጣሉ። ቀጥታ ያንን ብርን ከፍልና እንደዚህ አይነት የፔመንት ሲስተም ነው የምናከብረው። ሌላ ደግሞ አመድ ሊተካልን የሚችል እንትን አለ፣ ካልሽየም ካርቦኔት ወይም ኖራ የምንለው ማለት ነው። እሱ አመድ የሚተካም ብለን አመድን ባናገኝ ብለን የያዝነው ነው። እሱን በጣም በትክክል ኮሬክትድ ማድረግ የሚችል እንትን ማለት ነው። እሱን እንይዘናል። ስለዚህ አመድ ካለ ይኖራል፣ ከሌለ ግን በሱ ኮሬክት ማድረግ እንችላለን ማለት ነው። ሌላው ፕሮሰሱ አሰራሩ እንዴት ነው? ትንሽ ሃይላይት ለመናገር ምንድነው የመጀመሪያ ፕሮሰሱ ቢሆን ሽንትን መሰብሰብ ነው። ሽንት እንዴት ነው የምንሰበስብ? ይሸታን ሽንት ብዙ ነገር አለው። ስለዚህ እሱ የምንሰበስብበት አንደኛ እኛም እየዞርና 4-5 ኮንቴነሮችን አዲስ አበባ ላይ ከፍተኛ ኮንቴነሮች በማኖር ሽንት እዚያ ላይ እንዲጠራቀምልን በማድረግ የገቢ ምንጫችንም ይሆናል። ሽንት ሲሸኑ ብር ይከፍላል። ሁለተኛ ደግሞ መገናኛ ላይ አካባቢ ላይ እንዲሁም የሳር ቤት አካባቢ ሽንት የሚሰበስቡ ልጆችን ኢንተርቪው አድርገናል። አብረው እንዲሰሩ ፈቃደኛ ሆነዋል። መገናኛ ላይ አሁን ሽንት በከፍተኛ ሁኔታ እንትን ይላል፣ የባስ ስቴሽን ስላለ። ስለዚህ እነሱን ቀጥታ ሽንቱን በሆነ ቦቲ ነገር አምጠው ከኛ ታንከር ካዘጋጀነው ታንከር ላይ እንዲከቱልን እኛ ከነሱ ጋር ክፍያ መፈጸም ያንን ማስተካከል እንችላለን። ሽንት በምንሰበስብ ጊዜ ከፍተኛ የሆነ ጥንቃቄ
የማስክ እንዲሁም ሌላ እንትኖችን ጥንቃቄ እናደርጋለን። በተጨማሪ ደግሞ ሽንት እንዳይሸት ባኪንግ ሶዳ ወይም ሶዲየም ባይካርቦኔት እንጠቀማለን። እሱን ኬሚካል በተወሰነ መልኩ ብናደርግበት የሽታውን እንትን ሊያጠፋልን ይችላል ማለት ነው። ይህንም አይተነዋል፣ ያጠፋል። የጥራትና ቁጥጥር እንዴት ነው? ጥራትና ቁጥጥር ላይ ያስገብተናል። ይህም ፕሮጀክት በአይዲያ ደረጃ እኔ ከ4 ዓመት በፊት ነው ይህንን አይዲያ እንትን ስለው ነበር። ለእኔ ቤተሰቦችንም በትራዲሽናል ሜትድ እንትን እያልኩኝ ቴስት አድርጌ በሽንኩርት በርበሬ ላይ ምናምን እያየሁት ነበር። የዛን ኢፌክቲቭ ካየው በኋላ ነው አሁን ወደ ማስ ፕሮዳክሽን አምርተን ለምን አንጠቀምበትም የሚለው እንትን ኖሮ በላብራቶሪ ደረጃ ገብቼ እየሰራሁ እንደዚህ ያደረኩ ያለው ማለት ነው። ስለዚህ ጥራትና ቁጥጥር አስገብተናል፣ ግን ወረፋ ነው የተባልነው። እንግዲህ ከ8 ወር በፊት ሌላ ውድድር ላይ ነበርሁኝ። ከዛ ውድድርም ተፈልጎ እንትን እያልኩ ነበር። አሁን ቅርብ ሰዓት ነው ያስገባው፣ ግን መድረስ አልቻለም እንጂ አስገብቻለሁ ጥራትና ቁጥጥር። ሌላ ሽንት እንዴት ነው የሚሰበሰብ? አሁን ያየነው ነገር ነው። የምንሰበስበት ሜካኒዝም ይሄ ነው። ሌላ ፕራክቲካል ሚክሱ እንዴት ነው የምናዘጋጀው? ሽንቱን ኮሌክት እናደርጋለን። ኮሌክት ካደረግነው በኋላ በውሃ ዳሊዩት እናደርገዋለን ወይም በውሃ እናቀጥነዋለን። ውስጡን ኮንተንቱን አንደኛ አሲድ ነው፣ ዩሪክ አሲድ አለው። ዩሪክ አሲድ በሰብሎች ላይ ከተደረገ ከፍተኛውን ዳሜጅ ያደርጋቸውን ይጎዳቸዋል። እነሱን በውሃ እንቀንሰዋለን፣ ኮንተንቱ ማለት ነው፣ የአሲድ መጠን ስላለው። ስለዚህ በውሃ ከተቀነሰ በኋላ ፒኤች እንሰራለታለን። ከዚያው ላይ ፒኤቹ ሌብል አድርጎ አናደርግም። ከ8 እስከ 10 ወይም እኛ የምንፈልገውን የቤዝ ባህሪ ያመጣ ነው የሚለውን ነገር ቴስት እናደርጋለን። ከዛ በኋላ አመድ የብቻውን እናዘጋጃለን። እሱንም በተመሳሳይ ከሌላ ኦርጋኒክ ካልሆኑ ነገሮች ጋር ተደባልቆ ሌላ አሲድ አመጣ ነው የሚለውን ነገር እሱንም የብቻውን እንሰራለን። ከአዘጋጅን በኋላ የሽንትን ኮንሰንትሬሽን እንሰራለን። የአመድን ኮንሰንትሬሽን በመስራት ሚክስ እናደርገዋለን፣ እናደባልቀዋለን። ካደባለቅን በኋላ ሌላ ምንድነው ፕሮሰስ የሚሆን አደባልቀን በማግኔቲክ ስትር ወይም ሌላ የሆነ በጣም በከፍተኛ ሁኔታ ሊያገናኝ የሚችል ነገር እንጠቀምና ያንን ከተገናኘን በኋላ ውስጡ ላይ በከፍተኛ ኮንተንት ይደባለቃል፣ ሙሉ በሙሉ ሚክስ ይሆናል። ያንን እንለካለን መልሰን ፒኤቹ ምን ያህል ነው፣ ኮንተንቱስ ምን ይዟል፣ የምንፈልገውን ኮንተንት ይዟል ነው የሚለውን ቴስት እናደርጋለን። ከዛ በኋላ ዲስቲሌሽን ፕሮሰስ ይባላል፣ ማፍላት ማለት ነው። ወይም ሌላ ቴምፕሬቸር እንሰጠዋለን። ምክንያቱም ውስጥ ላይ ከሽንት ላይ ፓቶጂኖች አሉ፣ ጎጂ ከበሽተኛ ሰው ለምሳሌ ሳምባ ምናምን ነገር ከዛ የወጣ ሽንትና ሌላ ከጤነኛ ሽንት እንዴት ነው በሽታ ሰው ላይ ጉዳት ሊያደርስ የሚችለው የሚለውን ዲስትል እናደርገዋለን ወይም በቴምፕሬቸር እንሰጠዋለን፣ እናሞቀዋለን። ከዛ በኋላ አንደኛ ያ ቴምፕሬቸር ዲስትል ማድረጋችን የምንው ጥቅሙ ኢቫፖሬት የሆነ ውሃውን መጠን እየቀነሰ ሶሊድ ፓርቲክል እንድናገኝ ያግዘናል። ስለዚህ ጠጣር ማዳበሪያ በቀላሉ ለማምረት ለእኛ ሜካኒዝማችን እሱ ነው። ሲምፕል ዲስቲሌሽን ነው የምትጠቀሙት? ሲምፕል ዲስቲሌሽን በመጠቀም አመድ ሚክስ እያደረግን በሬሾ ፕሮዳክታችን ማግኘት እንችላለን። ፕሮፖርሽኑ የመጀመሪያ ሽንቱን ዳይሬክት ወስደን እስከ ዲስቲሌሽን ድረስ ይደርሳል። ግን የአመድ ወይንም የካልሽየም ካርቦኔት የኖረውን አሰጣጣችን ግን ግማሹን ከመጀመሪያ ላይ ቢፎር ዲስቲሌሽን እናደርገዋለን። ዲስቲሌሽን ካደረግን በኋላ ደግሞ አፍተር ዲስቲሌሽን ደግሞ ካደረግን በኋላ ለማወፈሪያ ነገር እንጠቀምበታለን። ስለዚህ ፕሮፖርሽኑ 70% ሽንት 30% አመድ ወይም ሌላ ኖራ አድርገን እንትናችን መስራት እንችላለን ማለት ነው። ስለዚህ እነዚህ ኮምፖዚሽኖች ያሉት ከፒኤችንም እየለካን ኮምፖዚሽናችንም ቴስት እያደረግን ስለምንመጣ ወደታች በየስቴፑ ቴስት እናደርጋቸዋለን። ስለዚህ ምንም የእንትናችን ባህሪ የሚፈጥርብን ነገር የለም። የፈለግነው ምርት ለዛ አድርገን ማምረት እንችላለን። ፈሳሽ መዳበሪያዎችን በቀላሉ እጅግ በጣም በቀላሉ ፕራይስ እና በቀላሉ ማሽነሪ ከፍተኛ ማሽነሪ ሳንጠቅም ማምረት እንችላለን ፈሳሽ መዳበሪያዎችን። ይህንን ጠጣር መዳበሪያዎችን እስከ 4 ሚሊዮን 5 ሚሊዮን ብር ሊጠይቀን ይችላል። ፈሳሽ መዳበሪያዎችን ግን 500-600 ሺህ ብር ካገኘን በቀላሉ አዘጋጅተን ለአርሶ አደር ማቅረብ እንችላለን። ፈሳሹ ከጠጣሩ በምን ነው የሚለየው? የትኛው ነው ከፍተኛ ኮምፖዚሽን ያለው ስንል ጠጣሩ ከፍተኛ ኮምፖዚሽኑ እኩል ነው የሚኖረው። አንደኛ የአመድ እንትኑም ኮንተንቱ እኩል ነው የምንሰጠው። የሚለየው የአጠቃቀም ነው። እንግዲህ ፈሳሽ መዳበሪያ ለአጠቃቀም አይመችም፣ ሊደፋ ይችላል። ሌላ ብዙ አርሶ አደሩ ለመጠቀም ቀላል አይሆንም። እኛ በጠጣር መዳበሪያ ፎርም ብናመጣለት ከዛኛው ከለመደው ጋር ስለሚመሳሰልለት በቀላሉ መጠቀም ይችላል። ያ ብለን ስላሰበው እንጂ እንትኑ ተመሳሳይ ነው። ያው ለአንድ ሄክታር እስከ 25 እስከ 20 እንትን ሊጠይቀን ይችላል። በ5 ሊትር ነው ፈሳሽ መዳበሪያ ካዘጋጀን በ5 ሊትር በጥብጠን ነው አንዱን ሊትር ሊጠቀሙት የሚችሉ። ይህንን ግን ዳይሬክት በመጠቀም የኬሚካል ፈርቲላይዘሩን 200 ኪሎ ግራም የሚጠቀሙ ከሆነ የኛም በ100 ኪሎ ግራም መጠቀም ይችላሉ። ምክንያቱም የናይትሮጅን ይሄን ኮምፖዚሽኑ ከፍተኛ ናቸው ማለት ነው። ለዓለም ቤዚካሊ አሁን ጠየቅንህ በተለይ ከስታንዳርዱ ጋር በተያያዘ 2 ነገሮች ናቸው ያሉት። አንደኛው የናሽናል ስታንዳርድ ነው። ናሽናል ስታንዳርድ ሴት የሚደረገው
በኢትዮጵያ ስታንዳርድ ኢንስቲትዩት ነው እና እሱን ማዳበሪያን ስታንዳርድ መግዛት ነው የሚሆነው። ሁለተኛው አጌንስት ናሽናል ስታንዳርዱ ላይ የእኔ ሳምፕል ፊት ያደርጋል ኮምፕላይ ያደርጋል ወይ ብላችሁ ደግሞ የምታረጋግጡበት አንዱ የሚያረጋግጠው ኮንፎርሚቲ አሰስመንት ኤጀንሲ የምንለው ነው፣ ወይም ደግሞ ሌሎቹም ሊሆኑ ይችላል። ቤዚክሊ አሁን መጀመሪያ ግን የጠየቅንህ የኢትዮጵያ የናሽናል ስታንዳርድ ምን ይመስላል የሚለው ነው። ሁለተኛ ደግሞ ያው ይህን ስታንዳርድ ሚት ማድረግህን ከሪላያብል የሰርድ ፓርቲ አሹራንስ ስለሚፈልግ ሪላያብል ከሆነ ተቋም ይህንን አግኝተሃሉ የሚለውን ነው። ጥሩ። ስለዚህ ከናሽናል ስታንዳርድ ጋር ያያችሁት ነገር የለም? ከስታንዳርድ እንትን ላይ ለምሳሌ የኛው ያሟላ ነው ኦርጋኒክ ምርት በመሆኑ የዛን ከኬሚካል ፈርቲላይዘሮችን ኮምፖዚሽን የሚመጣጠን በመሆኑ ያሟላን ብለን ያሰብነው በቀላሉ እንትን ሊቀበሉ ይችላሉ ብለን እናስባለን። ግን ጥራትና ቁጥጥር ላይ ስንጠይቃቸው መገናኛ ላይ ያሉት ማለት ነው ወረፋ ስለሆነ በወረፋ ነው ሊጠብቁ የሚችሉ፣ ከዛ በኋላ እናሳውቃቸው እንችል። ስለዚህ ያንን ነው ጠብቀን ያንን ሪዛልት እንዳገኘን ወደ ምርት መግባት እንችላለን ማለት ነው። ጥሩ፣ እናመሰግናለን። አለም እዚህ ላይ በጣም ብዙ አንቲባዮቲክሶች ይወሰዳሉ ለተለያዩ ፓቶጂኖች እንደ መድኃኒት። እነዚህ አንቲባዮቲክሶች በሽንት ያልፋሉ። ያ ሽንት ደግሞ በማዳበሪያ አድርጎ መሬት ላይ ከገባ ብዙ አንቲባዮቲክ ሬዚስታንት፣ ድራግ ሬዚስታንት የሆኑ ፓቶጂኖች ዴቨሎፕ ይሆናሉ። ይሄ ኮንሰርንስ እንዴት ነው የሚፈጠረው? በጣም ጥሩ። እሱ ላይ እንዴት ታየ ነው? አንደኛ እንትን ሌክቸሩም አብረውን እየሰሩ ያሉት ይህንን ነገር ነው የሚያጠሩ ነው። ሁለተኛ ደግሞ ይህ ፓቶጂኖችን በሽታዎች የምናስወግድበት ዲስትል በምናደርግ ጊዜ በ120 ዲግሪ ሴንቲግሬድ በ5 ሰከንድ ስናፈላ፣ ይህ ማለት በጣም በከፍተኛ ቴምፕሬቸር ማለት ነው። ስናፈላው ሙሉ በሙሉ ምንም ባክቴሪያ የሚባል ነገር እዛ ውስጥ አይኖርም። ፓቶጂን ኬሚካሉ አንቲባዮቲክሱ ጎጂ የሚባሉ ነገሮች ለምሳሌ አንቲባዮቲክሱ ከሽንት ጋር አብሮ ይወጣል እና ያ አፈር ላይ በማዳበሪያ መልክ ሲጨመር እዚያ ውስጥ ያሉ ባክቴሪያዎች አንቲባዮቲክ ሬዚስታንት፣ ድራግ ሬዚስታንት ይሆናሉ። ያ ደግሞ በአፈር ኦር በዚያ መንገድ ወደ ሰዎች ይገባና ድራግ ሬዚስታንት የሆኑ ፓቶጂኖች ሰዎች ላይ ይኖራሉ እና ይሄ ኮንሰርን እንዴት ነው የሚፈጠረው? መጀመሪያ ላይ እንትኖችን ማለት ለምሳሌ እኔ የሆነ ሌላ እንትን ቢኖርብኝ በመድኃኒት በምን እንትን ያሉትን ሽንት ላስወግደው ነው። ያንን ደግሞ አንድ ማዳበሪያ የሚሰራ እንትን መጥቶ ሲጠቀምበት ዲስቲሌሽን ፕሮሰስ ያልፋል፣ ያፈላዋል። ስለዚህ በሚያፈላ ጊዜ ሙሉ በሙሉ ይጠፋሉ። በኋላም ራሱ አዳፕት አድርጎ ከአፈር ጋር ስለማምደው የእንትኖች እንዳይነሱ በከፍተኛ ቴምፕሬቸር ስለምናቃጥላቸው ምንም ነገር ከበሽታ ጋር እንትን የሚለው ነገር የለም። እናመሰግናለን። ለዓለም እንግዲህ ወደ ውድድሩ ገብተውታል። ውድድሩ እንዴት ነበር? እንዴት አገኘው? ደስ ሲል ነበር። ያው እንግዲህ እንደተዘጋጀሁበት እንደጠበቁት ነው ያገኘሁት። ያው ዳኞች ከተለያዩ ዳይሜንሽን የመጡ በመሆናቸው ፕሮፌሽናቸው ተመሳሳይ አይደለም። ወደ ቢዝነሱም ወደ ሌላውም ወደ ቴክኒካሉም ብዙ ጥያቄ ይጠይቃሉ። ግን በጥሩ ሁኔታ እንትን ብያለሁ፣ ተመክያለሁ። ዳኞች ያሳዩት ፊሊንግ፣ አስተያየታቸው፣ ኮሜንታቸው እንዴት ተቀበልከው? አካሄዱ እንዴት ነው ይመስላል? ለተመልካቾች ነገር ነው። አዎ ደስ ሲል ነበር። ስጀምር ጀምሮ የተሰጠኝ ሰዓት በአግባቡ ተጠቅሜያለሁ። በዚያም በጣም ደስተኛ ነው የሆኑት። ጥያቄዎቻቸውን በሚጠይቁ ጊዜም በጥሩ ሁኔታ መለስኩላቸው። በጣም ደስተኛ ሆነው ነው የታየኛል። መልካም። እንግዲህ አንተ ያቀረብከው የአፈር ማዳበሪያን በሚመለከት ነው። ለሀገራችን ጥሩ ጠቀሜታ ያመጣል ተብሎ ይታሰባል እና ከዚህ ውድድር ብታሸንፍም ባታሸንፍም ቀጣይነቱን እንዴት ታስቀጥለዋል? በጣም አሪፍ። እንግዲህ ይህንን እንደ መጀመሪያ አሁን ይህን ውድድር ለቢዝነስ ማስጀመሪያ ነገር ሊሆን ይችላል። በተጨማሪ ደግሞ ውድድሩ በጣም አበረታች ነው። መወዳደሩ በዳኞች ፊት መታየቱ በራሱ የኔ ስራውን ምን ያህል የጎደለኝ ነገር አለ የሚለውን ነገር በጣም ክፍተቴ እንዲሞላ ያደርግልኛል። ስለዚህ እኔ ስራውን ለመስራት ወደ ኋላ የምለው ነገር የለም። እንደዚህ አይነት ውድድሮች በጣም ከመጠን በላይ የሚያስፈልጉ ለስራ ፈጠራችን የሚያስፈልጉ እንትኖች በመሆናቸው የእኛን ክፍተት ይሞሉናል ብዬ አስባለሁ። እንደው ይህንን ሚዲያ ተጠቅመ መልእክት ማስተላለፍ ከፈለግ መልእክት ማስተላለፍ ትችላለህ። እሺ፣ አመሰግናለሁ። እንግዲህ ከገበሬው ቲቪ ሲል በጣም የሚገርም ፎከሲንግ ኤሪያው ገበሬ ነው ማለት ነው። ስለዚህ የእሱንን ችግር ተረድቶ እኔም የገበሬ ችግር አንገብግቦኝ ነው ወደ ፈርቲላይዘር እንትኑ የገባሁት። ያንን ችግር እንትን ብሎ ወደዚህ ስራ መግባቱ እጅግ በጣም የሚበረታታ ነገር ነው። በዚህ ቀጥሉበት እላለሁ። በጣም አመሰግናለሁ። ሁሌ እከታተላለሁ። ሚዲያው በጣም ደስ የሚል እንትን ነው። አመሰግናለሁ። በቅድሚያ ስምሽ እንድታወቅ። ነጻነት አያሌው እባላለሁ። ነጻነት፣ ከየት ነው የመጣሽው? ከአዳማ። መልካም። ምን አይነት የፈጠራ ውድድር ይዘሽ መጣሽ?
አግሪ ላይ ነው ይዘን የመጣ ነው። በፈርቲላይዘር እና ፖልተሪ ፊድ ላይ ነው የምንሰራው። ሀሳባችን እሱ ነው እና ሞር ማክሲማይዝ ማድረግ ነው የተሻለ ምንድነው አውትካም ማግኘት ነው። እሱ ላይ ነው የምንሰራው። ምንድን ነው በደንብ አብራሪልኝ። ፖልተሪ ፊድ ማለት የዶሮ መኖ ማለት ነው። ከጊዜ ወደ ጊዜ እየጨመረ ያለው የዶሮ መኖ አለና በዛ ምክንያት ብዙዎች ከቢዝነሱ ለመውጣት እየተገደዱ ነው። አክሰሱንም ማግኘት እየከበደ ስለሆነ የዶሮ መኖን በተሻለስ በሆነ ኮስ የተሻለ አውትከም በሚሰጥ ሞር ፕሮዳክቲቭ በሚያደርግ ሁኔታ እሱን ለማግኘት ለመስራት ላይ ነው የምንሰራው። ምናልባት አንቺ በምትወዳደርበት የፈጠራ ውድድር ላይ ከዚህ ቀደም የተሰሩ ስራዎች እንደነበሩ አይተሻል፣ ቼክ አድርገሻል፣ በደንብ አጥንተሻል? እዚህ እንኳን ብዙ እንትን አልተባለም፣ እየተሰራ አይደለም፣ ተጀምሯል ግን ብዙ አይደለም። ግን በዚህ ዙሪያ በሶስቱ ዩኒቨርሲቲዎች በነ ኢሴፔ እና በኬንያ ዩኒቨርሲቲ ኦፍ ኬንያ እና በሌሎች ትልልቅ ተቋማት ጥናት ተደርጎ በኬንያ እና በኡጋንዳ ተሰርቶ በቼክ ተደርጎ ሞር ፕሮዳክቲቭ እና በጣም አሪፍ ነው ተብሎ የተሰራበት ነው የታወቀ። ምን አዲስ ነገር ይኖረዋል የአንቺ የፈጠራ ውጤት? ሞር ኔቸር ላይ ነው የምንሰራው። ማለት ናቹራል ነው፣ አውትከሙም ናቹራል ነው። የምንጠቀመውም ሮ ማቴሪያሉም በጣም ሎው ኮስት ነው። ዌስት ነው ኮንሱም የምናደርገው። ሞር ፕሮዳክቲቭ ስናደርግ ደግሞ አውትከሙ ደግሞ ሁለት አውትከም ነው የሚኖረው። ፈርቲላይዘር ይሆነናል ዌስት የሚሆነው፣ ከዛ ደግሞ ዋናው ነገር ደግሞ ሞር አሪፍ ፊድ ይሆናል ማለት ነው ለዶሮ መኖ። ውድድሩ አሸንፋለሁ ብለሽ ታስቢያለሽ? ከእግዚአብሔር ጋር። ውድድር እንግዲህ በባህሪው የሚያስፈራ ነገር አለው። ፊትሽ ላይ ሳይ ግን ደፈር ብለሻል፣ ጀገን ብለሻል። አዎ እንግዲህ ያለውን ይዘኑ የመጣነውን ነገር እና ፈጣሪን በመተማመን ደግሞ የተሻለ ለመሆን መወዳደር ያው ለመፈጠር ነው አይደል? ካለፍንም አለፍን በተሻለ እንትን እንላለን፣ ከወደቅን ተሻሽሎ ለመውጣት ተዘጋጅተን ስለሆነ ለዛ ነው። ስለዚህ ፕሬዘንት በማድረግ በኩል ምንም ልምድ ስላለኝ አልፈራም። ልምድ እንኳን አይደለም ግን መጀመሪያ ቢሆንም በደንብ ለማቅረብ እንሞክራለን። መልካም ውጤት እንዲሆን እመኛለሁ። ከውድድሩ በኋላ ተመልሼ አገኝሻለሁ። አመሰግናለሁ። መልካም ፕሮፊት ይባላል። የመጀመሪያ ፕሮብለማችን ለማድረግ ያሰብነው ነገር ምንድነው? በሀገራችን ውስጥ ከ10 ሺህ በላይ ፋርመሮች ይኖራሉ። በምን ላይ የሚሰሩ ስንል በፖልተሪ ፊድ ወይንም በፖልተሪ ላይ የሚሰሩ ማለት የዶሮ እርባታ ላይ የሚሰሩ ማለት ነው። ይህንን ነገር እዚህ ላይ ትልቁ ችግር እየሆነ ያለው ምንድነው? የፖልተሪ ፊድ ወይም የዶሮ መኖ የምንለው በእጥፍ መጨመሩ ሲሆን ለዚህ ነገር መጨመር መንስኤው ደግሞ የሚሆነው ከመኖ ውስጥ የፕሮቲን ይዘት ያለው የሶያቢን ዋጋ ፕራይስ በጣም በደብል በመጨመሩ ነው። ሌላኛው ደግሞ እንደ ፕሮብሌም የምናየው ነገር ምንድነው? በ2021 የተሰራ ጥናት ላይ በአዲስ አበባና በአዳማ ብቻ በ330 ቶን ፐርዴይ ዌስት ፕሮዲውስ ይደረጋል። ከዌስትን ተጠቅመን በዶሮ መኖ ውስጥ የሚገኘውን ፕሮቲን እንዴት አድርገን ሪፕሌስ ማድረግ እንችላለን ነው፣ ከሶያቢን የምናገኘውን ማለት ነው። ለዚህ እኛ የምናሰብን BSF ወይንም ደግሞ ብላክ ሶልጀር ፍላይ የሚባል የዝንብ አይነት አለ። እሱን ተጠቅመን እሱንና ኦርጋኒክ ዌስቱን ከዛ ከምናገኘው ከኦርጋኒክ ዌስቱን ተጠቅመን ፕሮቲንን እና ከላርቬ ወይንም ደግሞ በዚህ በBSF ላይፍ ስቴጅ ውስጥ ሃይ ኮንቴንት ኦፍ ፕሮቲን ያለውን ወይም ፕሮቲኑን ይተካልናል ያለው የሚያመርተው ወይም ውጋጁ ወይም ዌስቱ እንደ ፈርቲላይዘር ይጠቅመናል፣ ፈራስ የምንለው ማለት ነው። በዚህ በፖልተሪ ፊድ ውስጥ ብቻችንን አይደለንም፣ ሌሎች የሚያመርቱ ካምፓኒዎች አሉ። እነሱም እንደ ዋናነት የምንጠቅሳቸው ኢትዮ ቺክን አለ፣ አልማ አለ፣ ከዛ ደግሞ ኤልፎራ አለ። እነዚህ በአመት ውስጥ ወደ 1 ቢሊየን የሚጠጋ ፕሮዳክት አላቸው። በዛ ላይ ደግሞ ማርኬት ሳይዙ በየአመቱ ከ6% እስከ 10% ግሮ እያደረገ ነው። ይሄ ማለት ሃይ ዲማንድ አለን ማለት ነው። ስቲል ሰፕላየር ያስፈልጋል ለዚህ ነገር ማለት ነው። ይህንን ነገር እኛ እንዴት እንተከዋለን? በሶያው ቦታ ላይ የእኛን የፕሮቲን
ይዘት ሃይ ፕሮቲን ይዘት ያለው ላርቬ ስንተካው ሃይ ፕሮዳክሽን እንትን ይቀንስልናል። አይ ሚን ፕሮዳክሽን ኮስት ይቀንስልናል። በስንት ፐርሰንት ብንል በ20% ይቀንስልናል። ከዛ ሲቀጥል ደግሞ ከሶያቢኑ በተሻለ ይሄኛው ኢንሴክት ፕሮቲን የምንለው በ25% ፕሮዳክቲቪቲን ይጨምርልናል። አሁን ለምሳሌ በቦዲ ሳይዛቸው እንኳን ብንመለከት ይህንን የሚጠቀሙ በተመሳሳይ ዊክ ላይ ያሉ ወይም በተመሳሳይ ኤጅ ላይ ያሉ ዶሮዎችን ብንመለከት በዚህኛው በኤስኤፍን ተመግበው ያሉ ስቴጅ ተመሳሳይ ኤጅ ላይ ያሉት እንትኖች ብናይ የነሱ ሞል ፊዚካሊ ጥሩ ላይ ነው ያሉት፣ ትልልቅ ናቸው። ከዛ ሲቀጥል ደግሞ ኤግ ፕሮዳክሽናችንን ይጨምርናል። ሶ ወደ 30% ያሳድግልናል ማለት ነው አንድ ላይ ፕሮፊቱ። ከዛ በሪሰርቾች ደግሞ ስንመለከት በዚህ ዙሪያ በዋናነት በዩጋንዳ እና በኬንያ ውስጥ እነ ኢንቴፔ ዩኒቨርሲቲ ኦፍ ናይሮቢ እና ማከራ ዩኒቨርሲቲዎች በሰሩት ጥናት ከ2020 እስከ 2022 ድረስ በተሰራ ጥናት መሰረት ኢንሴክት ቤዝድ ፕሮቲኑ የፊድ ፕሮዳክሽኑን በ25% ኮስቱን ቀንሷል። ከዛ ሲቀጥል ደግሞ ኢንክሪዝ ኤግ ፕሮዳክሽኑን ደግሞ የምናገኘውን ኤግ ፕሮዳክሽን በ25% እንዲያድግ አድርጓል። ከዛ በተጨማሪ ደግሞ ፈርቲላይዘሩ ከዚህ የሚገኘው ፈርቲላይዘር በኖርማል ካለምንም ፈርቲላይዘር ካደገ ከሚይዝ ይልድ በ32% የተሻለ ምርት እንድናገኝ ያደርጋል ማለት ነው። ሶ እንትኑን ብናይ አሁን 400 ኪሎ ግራም ዌስትን ለማግኘት ወደ $20 ኮስት ስፔንድ ብናደርግ ምን ያህል ማግኘት እንችላለን የሚለውን ብንሰራ ወደ 100 ኪሎ ግራም ፕሮቲንን መስራት እንችላለን በኤስኤፍን በመጠቀም። ከዛ ደግሞ በኤስኤፉ በፕሮዲውስ በሚያደርገው ውገት ወደ 100 ኪሎ ግራም ፈርቲላይዘርን ማግኘት እንችላለን ማለት ነው። ሶ አሰሮ ማቴሪያሉ የምናገኘው ቺፕ እና ሰስተነብል ነው። ሶ ሌላኛው ደግሞ ፕሮቲን ኮስቱን ብናይ ሶያው ኢምፖርት የምናደርገው ወደ 647 ሚሊዮን ነው በአመት ማለት ነው። ከዛ ደግሞ ሲቀጥል ፈርቲላይዘርም ኢምፖርት የምናደርገው ወደ 590 ሚሊዮን ነው። ሶ ሁለቱ ላይ ሃይ ዲማንድ ስላለ በሀገራችን ይህንን ብናመርተው ጥሩ ለውጥ ይኖራል። ከሶ በእኛ $50,000 ብንመድብ ሪቬኒዋችን 150,000 ይሆናል። ከዛ ደግሞ ወደ 50 ለሚሆኑ ሰዎች የስራ እድል እንፈጥራለን ብለን እናስባለን። 80% ደግሞ ሴቶች ይሆናሉ። መጀመሪያ የብላክ ሶልጀር የምታገኘው ከየት ነው? ፋርሙ ራሳችሁ አላችሁ ወይስ ከየት ነው እንትን የምትይው? አንድ እሱ ነው እያያዝሽ በኋላ ነው አንድ ላይ ትመልሺው። አንደኛው እሱ ነው። ሁለተኛው ለምሳሌ 1 ኪሎ ግራም ወይም ደግሞ 10 ኪሎ ግራም ፊድ ፕሪፔር ለማድረግ ምን ያህል ላርቬ እንትኑን አይተሸዋል ወይ? ሃው ማች ኢት ኢዝ ጀስት ፕሮዲውሲብል የሚለውን በደንብ ብትገልጭልን ጥሩ ነው። ሁለተኛው ዲድ ዩ ሜዥር ዘ ኳሊቲ ኦፍ ዘ ኤግ ኤንድ ዘ ኳሊቲ ኦፍ ዚ ሚት? ምክንያቱም አሁን እንደ አጠቃላይ አንቺ ስትገልጭ የነበረው ፕሮዳክቲቪቲ ኢንክሪዝ ያደርጋል ነው። ስለዚህ የዶሮዎቹ የሳይዝ መጨመር ብቻ ኢፌክቲቭ ነው ሊያስብልሽ አይችልም። ስለዚህ የሚሰሩ እንትኖች አሉ ኖርማሊ በላብ ስኬል አሁን አውቃለሁ ሜዥር ተደርጎ ይሄ ኳሊቲው ቸክ ይደረጋል። ሃው ማች ዘ ኤግ ኢዝ ኳሊፋይድ ምን ያህል ማለት ሚነራል እንትኑን ኮምፖዚሽኑ ይሰራል። የሚቱም እንደዛው ሃው ማች ኢት ኢዝ ኢምፕሩቭድ ኢቭን እና ፕሮዳክት ኢምፕሩቭመንቱ ላይ ራሱ የሚሰሩ ዳታዎች ነበሩ። እነሱን ኢንዲኬት አላደረግሽም። ስለዚህ እንዴት ነው እሱን ብሪፍ ብታደርጊ በደንብ አድርገሽ ብትገልጪው ጥሩ ነው። እሺ ዶክተር አየለ ሀሳብ ላይ ለመጨመር ምን ያህል ብላክ ሶልጀር ፍላይ ያላችሁ ሪሶርሱም ካለ እንዴት ነው ሃንድል እያደረጋችኋቸው ያላችሁት እና ፕሮዳክሽኑ ምን ይመስላል አሁን ያላችሁበት ደረጃ? አይ ቲንክ በፕሮዳክት ደረጃ ነው አይደል ያለው? ፊድ በፕሮዳክት ደረጃ ያላችሁ
እንደዛ ነው የሚለውና ፕሮሰሱ ፎቶዎች ምኖች ካሉ እነሱን ብናያቸው አሪፍ ነበር። ሳይንሱ ቴንኪው ነፃነት፣ ኢንተረስቲንግ ፕሬዘንቴሽን ነበረ። የእነሱን ሀሳብ ነው የማጎለብተው። አንደኛ ሞዴል ፕሮቶታይፕ ይዘሽ ልትመጪ ኖሮ ሳምፕል የምናየው እዚህ ጋር ጥሩ ነበረ፣ ያልሆነ መሆን ነበረበት። ሁለተኛ እንዳለ ላርቬው ዲሃይድሬትድ ሆኖ ቀጥታ ነው ለፊድ የሚያገለግለው ወይስ ከሌላ ጋር ኮምባይን አድርጋችሁ ሞክራችሁታል? እዚህ ጋር የተወሰነ ብሪፊንግ ብትሰጭን። ፕላስ ፕሮዲውስ የሚደረገው ኤግ ከሌሎች ፊዶች ከተገኘው ፕሮዳክት ጋር ሲነጻጸር ይሻላል፣ ይቀንሳል? የተሰራ አናሊሲስ ነገር ካለ የፕሮቲን ኮንቴንቱ ዋቴቨር ዘ ኮንቴንት ኦፍ ዘ ኤግ እዚህ ጋር የተወሰነ ብሪፊንግ ብትሰጭን ነው። ቴንክ ዩ። ኬት የመጀመሪያ ኬት ይገኛል፣ ኬት ማግኘት እንችላለን ለሚለው በሐዋሳ ዩኒቨርሲቲ ውስጥ እየተሰራበት ነው ያለው። ኔትወርኮችን በመጠቀም ሳምፕል ጥቂት ሰጥተውን ነበረ። እሱን ላይ ነው ቼክ እያደረግን ያለ ነው። ሞር ደግሞ እየሰራን ያለ ነው የተሰሩ ሪሰርቾችን ምናምን ነው እያገላበጥን ያለ ነው ማለት ነው። ለአሁኑ በጥራት አንጻርም ኒውሜሪካሊ ያልያዝኩትም እንጂ ፕሮቲን ኮንቴንቱ የእንቁላሉ በኖርማል ፊድ ካደገው በጣም የተሻለ ነው ይባላል። ወደ 40% ከፍ ይላል መሰለኝ ካለው ማለት ነው። አሁን ካለው ገበያ ላይ ካለው የተሻለ ነው ፕሮቲን ኮንቴንቱ። የሚት ፕሮዳክት ላይም የሚኖረው የሚቱም ጥራት ጥሩ ነው። በኒውሜሪካሊ ባለመያዜ ነው። ምን ያህል ያለ የሚለው አስጀስት ሳምፕል ስለሆነ ይሄናል እንትን ለማለት አልደረሱም። በጣም ጥቂት ናቸው። ትንሽ ላይ ነው ያለ ነው። ብዛት ብዙ ይሄ ለሳምፕል ለማምጣት የሚሆኑ አይደለም ለማለት ነው። ያለንበት ደረጃ አብዛኛው አሁን ሳምፕሉ አለን። እሱን እንዴት ማሳደግ ወይንም ማስፋት እንችላለን ላይ የሚለው ላይ በጥናትም እንትኑንም ቼክ እያደረግን ነው። በምን አይነት ዌዘር ኮንዲሽን ላይ አድርገን ቴክኖሎጂንም ተጠቅመን እንዴት በደንብ ፕሮፊታብል ማለት እንዴት ማምረት ይቻላል የሚለውን እነሱን ተጠቅመን እየሰራንበት ስለሆነ ነው። ገና መጀመራችን ነው። አሁን በደንብ እየሰራንበት አይደለም። ኮንቨርሽን ሬቱም የለሽም። How much the larva is efficient to convert the waste into the feed? እንትን ማለት ነው። የዌስት ኮንቨርሽን ሬት አላቸው እነሱ እና እሱንም ቼክ አደረጋችሁም ማለት ነው። ብዙ አይደለም ግን በተጠናው ጥናት መሰረት ያለው አለ አይደል? ያለው ዌስቱን ለነሱ በሚመች ሁኔታ ነው የምናቀርበው። ከሚቀርበው ከ4% ውስጥ 1% ዌስቱን ኮንሱም ያደርጉታል። 25%ቱን የተቀረው እርጥበት ሞይስቸር አለ። በሞይስቸሩ ምክንያት ሉዝ የምናደርገው ኪሎግራም አለ። ከዛ ሲቀጥል ደግሞ የነሱም የማይመገቡት ፓርትም ይኖራል። ዌስት ብዙ እርጥበት ስላለው በሞይስቸር ሉዝ የምናደርገው ኪሎግራም አለ። እንትን እንዲለን እንዲመቻው ኮንትሮል ግሩፕ አለሽ፣ ኤክስፐሪመንታል ግሩፕ አለሽ። አሁን ኦልሬዲ ላይ ናችሁ። ኮንትሮል ግሩፕ አላችሁ ማለት ነው። አኒማል የራሳችሁ ሃውሲንግ አላችሁ። ኮንትሮል ግሩፕ አለ፣ ኤክስፐሪመንታል ግሩፕ አለ። ስለዚህ ከዚህ መካከል አሁን በትክክል አሁን እኔ ማወቅ የምፈልገው ምንድን ነው ከኮንትሮል ግሩፑ አንቺ ምን ያህል ፐርሰንት ከምትሰጫቸው ፊድ ውስጥ ምን ያህል ፐርሰንቱን ብላክ ሶልጀር ላይ ዴሊቨር አድርገሽላቸው ነው? ወይም ደግሞ ቶታል ኮንሱም ከሚያደርጉት የምግብ አይነት ውስጥ ምን ያህል ፐርሰንት ሰጠሻቸው ኢምፕሩቭመንት አሳዩ? ወይም ደግሞ በትክክል ከኮንትሮል ግሩፕ ጋር የተሻለ እንትን አላቸው ብለሽ ጀስቲፋይ ኮንሱም ከሚያደርጉት ከሚሰጣቸው ዌስት አንጻር ነው አይደለም ማለት ነው። ፐርሰንት ቶታል የሚወስዱት ምግብ አለ አይደለ? ፐር ዴይ የሚቀርብላቸው አለ። ስለዚህ ምን ያህል ፐርሰንት ነው አሁን ብላክ ሶልጀር ላይ ኮንሱም የሚያደርጉት? ወደ 75%ን ኮንሱም ያደርጉታል። ጥርተንም የሚመረጠውን ዶሮዎቹ ሳይሆን ብላክ ሶልጀር ፍላዩ ላይ ነው እየሰራን ያለ ነው። ስለዚህ ለዶሮዎቹ ለፊዱ የሚግብአት ፕሮቲኑን ነው እያስተካከልን እየሰራን ያለ ነው። ፊዱ ላይ ፕሮቲን ኮንተንት የሚኖረው ሶያቢኑ አይደለም።
ሶያቢኑን ሪፕሌስ ለማድረግ ነው። ምክንያቱም የሶያቢኑ እለት እለት እየጨመረ መሄድ ኮንቱኑን ምንድነው መኖውን አፎርደብል ለማድረግ ነው እየሰራን ያለን። እሺ አመሰግናለሁ። ውድድሩ እንዴት ነበር? ውድድሩ ደስ ይላል፣ አሪፍ ነው። እንዴት አገኘሽው? ቀደም ሲል እንግዲህ የዳኞች ሁኔታ በጣም ያስፈራል አይነት ነገር ነበርና እንዴት ነው ስታያቸው የጠየቁት ጥያቄ አጠቃላይ ሁኔታ ምን ይመስላል? እንደ መጀመሪያ ትንሽ ያስፈራ ነበር። ነገር ግን የጠየቁት ጥያቄዎች ምናምን ደስ ይላሉ። ሞር በደንብ እንድንሰራበት የሚገፋፉ አይነት ጥያቄዎች ስለሆኑ እኔ ደስ ብሎኛል። አሪፍ ናቸው። ምናልባት ፕሬዘንቴሽን ላይ ከመግባታችን በፊት የምናስባቸው ነገሮች አሉ። እነዚህን ባቀርብ በቃ ጥሩ ይሆናል ብለሽ የምታስቢ፣ በኋላ ግን ካቀረብሽ በኋላ ደግሞ ወይኔ ሳላቀርብ ቀረው ብለሽ የሚቆጭሽ ነገር ምናምን እንዴት ነበር? ከሱ ይልቅ ባላየሁት ፖይንት ኦፍ ቪው ስለሆነ ብዙ ጥያቄዎች የተጠየቁኝ በሌላ ፐርስፔክቲቭም ነገሮችን እንዳይ ነው እንትን ያለኝ። ይዤ የመጣሁበትን የተዘጋጀሁበትን አቅርቤያለሁ። የረሳሁት የተውኩት የምለው ነገር የለም። ግን እነሱ የጠየቁት መንገድና ያሳዩኝ ሌላኛው አንግል ደስ ብሎኛል። እሱ ደስ ይላል። እሱ አሪፍ ነው። ይህ ብሔራዊ አግሪ ኢኖቬሽን የሽልማት ውድድር የመጀመሪያው ነው እና ከዚህ አንጻር እኛም የመጀመሪያችን ነው። አጠናክረን ወደፊት እንቀጥላለን፣ አናቆመውም እና ምን እናድርግ፣ ምን እናሻሽል፣ ምን እናስተካክል? ምናልባት በደንብ ለሌሎች ጋር ሪች ብናደርግ የሚል እንትን አለኝ። ሌሎች ብዙዎች አክሰሱ ማለት ስለዚህ ነገር ኖሃው ኖሯቸው አውቀውት ብዙ መወዳደር የሚችሉ ፖቴንሻል ያላቸው እድሉን ቢያገኙ ደግሞ በደንብ ጥሩ ነገር የሚሰጡ ልጆች ይኖራሉ ብዬ አስባለሁ። እነሱን በተለያየ አይነት አንግል ሪች ማድረግ ቢቻል በሚለውን አስባለሁ። መልካም እንግዲህ ቀጣይ ላይ ውድድሩን ብታሸንፊ ደስ ይለናል። ባታሸንፊም የአንቺ ሀሳብ እንዴት ነው ማስቀጠል የምትችይው? እንግዲህ ከእግዚአብሔር ጋር በምችለው ለማስቀጠል እሞክራለሁ፣ በአቅሜ በፈቀደ ብዬ አስባለሁ። መልካም። አንቺን ለሚመለከቱ በቴሌቪዥን ለእነሱ የምታስተላልፊ እውቀት ካለ ከዚህ ጋር ተንተርሶ ምን ትመክሪያቸዋለች? ምን የምታስተላልፊ ነገር አለ? ሁሌም አዲስን ነገር ለመሞከር ወደኋላ እንዳይሉ። ያስፈራል፣ ግን ደግሞ ፍርሃትን አሸንፈን አንድ ስቴፕ ስንሄድ ደግሞ የተሻለ ነገር እናገኛለን። ከፍርሃት ሲቀጥል ነው አዲስ ነገር ያለውና በፍርሃት ወደኋላ ከማለት ይልቅ ገፍቶ ወደፊት መሄድ የተሻለ ነው። እንደው እኔ መጠየቅ ሳይገባኝ ያልጠየቁሽ ጥያቄ ካለ ብትጠይቂ ነው እንዲመልሳለሁ ብለሽ የምታስብ ካለ እሱን ደስ የለም፣ እሱን ቃል የለም። አመሰግናለሁ። ክቡራትና ክቡራን ተመልካቾች ዛሬ ስቱዲዮ የጋበዝኩት ቺፍ ኦፕሬሽናል ኦፊሰር የሆኑትን በፐርፕስ ብላክ ኢትዮጵያ ኢቲኤች ትሬዲንግ ወይዘሮ ሶፊያ ነጋሽን ነው። ከወይዘሮ ሶፊያ ነጋሽ ጋር ቆይታ አድርገናል። እንዲሁም ደግሞ ውድድሩን ተመልክተናል ማለት ነው። በነገው ዕለትም ቀጣዩን ክፍል ይዘንላችሁ እንቀርባለን። ለዛሬው ግን ወይዘሮ ሶፊያን ከማሰናበቴ በፊት በመጨረሻ እንግዲህ 1 ሚሊዮን ብር የሚወስደው አንደኛ የሚወጣው ነው። እሱ መቼ ነው የሚታወቀው? መቼ ነው ይፋ የሚደረገው? በየትኛው ወር ነው የሚከናወነው? የሚከናወነው በሚሊኒየም አዳራሽ የካቲት 6 ላይ ነው እና እንግዲህ ግማሽ ቀን እዛ ላይ ነው እናጠፋለን የምንለው። ያንንም ደግሞ ያው ዳኞቹ በወሰኑት አሁን የምንመለከተው ነው። መልስ እነሱ ይሰጡናል። ዳኞቹ በሚሉት ሁኔታ እስቲ እንዴት ነው ሌላውን ሰው ማካተት የምንችለው፣ እነሱ ብቻ መዳኘቱን የነሱ ብቻ ሳይሆን የሚካተትበትን ሁኔታ ካሳወቁን በዛለት ነው የሚታወቀው ማለት ነው። የመጀመሪያ አይደለም፣ የዛለታ የመጨረሻው ውድድር ዘቶፕ 10ዎቹ ውስጥ አንዱ ሰው አሸናፊ ይሆናል ማለት ነው። በጣም በጉጉት የምጠብቀው ነው። እንግዲህ የሚሆነውን እንግዲህ እናያለን። መልካም። ምናልባት እኔ የሰማሁት ደግሞ ምንድነው የኤግዚቢሽኑ ላይም ነው የሚገለጸው የሚባል ነገር አለ። ስለ ኤግዚቢሽኑ ስ የተወሰነ ነገር ይበል። አዎ ኤግዚቢሽኑንም ያቀርባሉ የዛለታ። አንድም እንግዲህ ውድድር እንትናቸው በዛም ይገመገማል። አንዳንዶቹ አይዲያ ነው ያመጡት። አይዲያቸውን ደግሞ እኛ ከነሱ ጋር ሰርተን ያንን ተግባራዊ ለማድረግ የምንሄድበትም ጥሩ አይዲያዎችም ከመጡ እሱም አሸናፊ ሊሆን ይችላል። ወይም ደግሞ ኦልሬዲ የሰሩ አይዲያዎችም ከሆኑ ደግሞ በኤግዚቢሽን መልክ የሚያቀርቧቸው አለ። ያንንም ደግሞ እየተመለከትን ሪሊ ይሄ ነገር ጥያቄዎች በጣም ብዙ ጥያቄዎች ነው የሚጠይቁትና ጥያቄዎችም ይኖራሉ። ከዛ በኋላ ነው ሰው እንግዲህ ገምግሞ ይሄ ነው ማሸነፍ አለበት የሚለውን ለማየትም በጣም ጥሩ ዝግጅት እየተዘጋጀ ነው ያለው። ብዙ ኤግዚቢሽኖች ከተወዳዳሪዎቹ ሌላ
ሌላም ሰው ኤግዚቢት ለሚያደርጉ ይመጣሉ። በብዛት እንጠብቃለን። እኛም የፐርፐዝ ብላክም የራሳችንን ያለንን የግብርና ውጤቶች፣ የአግሮ ፕሮሰሲንግ ውጤቶች፣ የተለያዩ ነገሮችንም የማቅረቡ ሁኔታች አለ እና ህዝቡን በዚህ ላይ እየመጣ እችን 2 ቀን ፌብሩዋሪ 13 እና 14ን ከኛ ጋር ቢያሳልፍ በጣም ቆንጆ ነው። ለልጆችም ትምህርት ይሰጣል፣ ለገበሬዎችም ድጋፍ ይሰጣል እና ብዙ ነገሮች ስላሉበት በውስጡ ጨዋታዎች አሉ። ብዙ ነገር ስላለም እርግጠኛ ነኝ ሰው ደስ ብሎት የሚያሳልፍ ይመስለኛል። መልካም ክቡራትና ክቡራን ተመልካቾች ይህንን አጓጊና ልብ አንጠልጣይ እንዲሁም ደግሞ 1 ሚሊዮን ብር የሚያሸልመውን የሽልማት ውድድር በተከታታይ ነው የምናቀርብላችሁ። ካለን ጊዜ አንጻር በየቀኑ እናቀርብና ወደ 10 የሚያልፉትንም እንዲሁ ከዳኞች በሚመጣው መረጃ መሰረት ወደ እናንተ ይፋ እናደርጋለን። ለዛሬው ግን ወይዘሮ ሶፊያ ነጋሽ በፐርፐዝ ብላክ ኢትዮጵያ ኢቲኤች ትሬዲንግ ቺፍ ኦፕሬሽናል ኦፊሰር ናቸው። እንግዳይ ስለሆኑ ከልብ አመሰግናለሁ። መልካም ጊዜ ይሁንልዎት። እኔም በጣም አመሰግናለሁኝ። እሺ፣ ሰላም ዋሉ።